ሴቶችዬ በጣም ብልጥ ሆኖ ህይወቱ ላይ በደንብ ተነጋገሩ። ያከብርሻል ሰውዬ፣ ቫልዩ ያለው ሳቅሽን አያጠፋውም፣ አያደበዝዘውም፣ ደስተኛ ትሆኛለሽ፣ ነገ ህይወትሽን ብትደገፊበት ሸብረክ የሚል ሰው አይደለም የሚለው ላይ በደንብ ፎከስ። መከባበር ግን ምንድነው? ዛት ዋይኔ አሁን ሜሬጅ ላይ ሰው በደንብ ሲያወራ ያገባ ሰው ሲያወራ ደስ የሚለኝ ያውቀዋል፣ ርህራህ ያለበት አይሰብርም። ሰው ሲያወራ ነገ እንደምትሻሻል ያውቃል። ምክንያቱም እሱ ራሱ ላይ ሰርቶ ተሻሽሎ ያየ ሰው ነው የሚያወራው። መጋጨትን ያውቃል፣ መታረቅን ያውቃል። በድንጋይ ወርወሬ እንደመባባል አይሆንም ማለት ነው። አንድ ሰዎች የመጀመሪያው 2-3 ዓመት ምን ጉድ ነው ያገባሁት ቸኮልኩ እንዴ ሁሉ ያስብላል ያሉ ሰዎች አሉ። ጠንካራ አረገኝ በደንብ ራሴን መስማት እንዳለብኝ አስተማረኝ። ከውጭ ምክር መስማት ምንም ጥቅም እንደሌለው አስተማረኝ። ትዳር የኔና የባሌ ብቻ እንደሆነ አስተማረኝ። ከውጭ ማንም ኢንቮልቭ ቢያደርግ ሊያበረታታኝ እንጂ ትዳር ውስጥ ያለውን ችግር ሊፈታ እንደማይችል ገባኝ። ዝም ካልሽ ሁሉ ሰላም ነው እኛ ጋር። ቤትህ የራስህ መልክ አለው፣ የራስህ ቀለም አለው ቤትህና የሆነ ሰው ሲመጣ የራሱን ሌላ ደማቅ ቀለም ነው ይዞ የሚመጣው። ከለሩን ያስወጣዋል። ወንድ ልጅ ሴት ልጅ ቀይራታለሁ ብሎ መግባት አለበት ትዳር ውስጥ። ለምሳሌ እኔ ባለ ትዳር ሆኜ ጓደኞቼ ትዳሬን ማክበር አለባቸው፣ ባሌን ማክበር አለባቸው። ይሄ ብታከብሩት ደስ ይለኛል አይደለም፣ ማክበር አለባቸው። ህይወት ውስጥ ለመቆየት ባውንደሪ ይሄ ነው ብለህ የምታወራ ከሆነ ኢቭን ስለ ባውንደሪ አታውቅም ይባላል። ባውንደሪ የተነካ ቀን የምትሄደው ሰው መሆን አለብህ። የሚገርም እይታ ነው። እንኳን ደህና መጣሽ። እንኳን ደህና ቆየኝ። በራስሽ ቃል ራስሽን ግለጭልን። እሺ፣ ብሩክታዊት አለማየሁ እባላለሁ። ባለትዳርና የሁለት ልጆች እናት ነኝ። አንድ ወንድና አንድ ሴት። ላይፍ ኮች ነኝ። እንዲሁም ሶሻል ሚዲያ ላይ እየተንቀሳቀስኩ ነው። በሳይድ ደግሞ የምሰራቸው የራሴ ቢዝነሶች አሉ። ምን ያህል ጊዜ ሆነሽ ካገባሽ? 9 ዓመት። 9 ዓመት። ሪሌሽንሺፕ ላይ 2 ዓመት። 11 ዓመት። ዩር ኤክስፔሪንስ እዚህ ላይ እኔ ሁልጊዜም ገስቶችን ትንሽ መጠየቅ እወዳለሁ። እንዴት ነው ሪሌሽንሺፕ እንዴት ጀመራችሁ? እንዴት ወደ ማግባት ወሰናችሁ? ሀብታም ነበራችሁ ወይ? ኦኬ፣ ሪሌሽንሺፕ የጀመርነው አክቹዋሊ በጣም ፈኒ አጋጣሚ ላይ የተገናኘ ነው። እኔ 12ኛ ክፍል ተማሪ ነበርኩኝ። ውጤት መጥቶ ግቢ ለመግባት እየጠበቅኩኝ ነበር። የአሁኑ ባለቤቴ ደግሞ የዩኒቨርሲቲ ምሩቅ ነበር። ወደ ግቢ ልንገባ ስንል ኤክስፒሪየንስ ሼር ለማድረግ ከየቦታው ተሰብስበን ከነሱ ለመስማት ወደ አዲስ አበባ መጣን። ተወልጄ ያደግኩት ሐዋሳ ነው። እዛ በመጣን ሰዓት እነሱ ኤክስፒሪየንስ ሊነግሩን፣ እኛ ደግሞ ለመውሰድ ወደ አዲስ ህይወት ልንገባ ስለሆነ በዛ ሰዓት ይሄ የመተያየት ጊዜ ነበረን። የዛን ነው። ከዛ በኋላ ለረጅም ጊዜ ተጠፋፋን። በሶሻል ሚዲያ ደግሞ ፌስቡክ ላይ የግሩፕ ፎቶዎች ምናምን ሲለቀቁ በዛው ተገናኘን፣ ማውራት ጀመርን። እሱ ሰቃይ ተማሪ ነው ማለት ነው? ጥሩ ተማሪ ነው በጣም። ለዛ ነው እንትን ሊሰጠዋ ኦሪንቴሽን። ብዙ ጊዜ እድል የሚያገኙት እንደዚህ አይነት ተማሪዎች ናቸው። ዘን አንቺ ነሽ ያየሽው ወይስ እሱን ያየሽ ወይስ ተያያችሁ? አንቺም ነበረ የሆነ ነገር? ተያየን። አይ ምንም አልተፈጠረም በዛ ሰዓት፣ ይሄ የመገናኘት ነገሩ እንጂ ምንም ነገር አልተፈጠረም በመካከላችን። እኔም ሬዲ አልነበርኩም ለሪሌሽንሽፕ፣ እሱም ይሄ ሪሌሽንሽፕን የሚያስብበት ሁኔታ ነበረ። ተመርቆ ኢማጂን አንድ ዩኒቨርሲቲ ተማሪ። ከዛ ግን ማውራት ጀምር፣ ኖርማል አይነት ወሬዎች ማውራት ስንጀምር አይዲያ እወዳለሁ እኔ። በአይዲያ በጣም ነው ማምነው። ሀሳቡን በነፃነት መግለጽ የሚችል አርቲኩሌት ማድረግ የሚችል ሰው፣ መስማት የሚችል ሰው፣ በጣም አይዲያ ማንሸራሸር የሚችል ሰው እወዳለሁ። እና በዛ ኮሚኒኬት ስናደርግ ክሊክ አደረግን። ከዛ ወደ ሪሌሽንሽፕ ጀመርን። 1 ዓመት አልቆየንም በፍሬንድሽፕ ወደ ሪሌሽንሽፕ ስንቀይረው። እንደጠየከኝ ግን ሀብታም አልነበርንም። እኔም የዩኒቨርሲቲ የግቢ ተማሪ ነበርኩኝ። እንደዛ ነው የጀመርነው ሪሌሽንሽፕ። አንቺ ሐዋሳ ነበርሽ? እኔ ሐዋሳ ነበርኩ በወቅቱ። አዲስ አበባ ዩኒቨርሲቲ የገባሽው ነው? አይደለም፣ ደብረታቦር ዩኒቨርሲቲ ነበርኩኝ። ወደ ሐዋሳ አስቀየርኩኝና ሐዋሳ ነበርኩኝ። እሱ ደግሞ እዚህ አዲስ አበባ እየሰራ ነበር። ታዲያ እንዴ ዲስታንስ ነው የጀመራችሁ? ዲስታንስ ይባላል አገር ውስጥም ሲሆን ሎንግ ባይሆንም ዲስታንስ ነው። ቢያንስ በወር አንዴ ብትገናኝ፣ በወር 2 በየ15 ቀኑ ይመጣ ነበር ሐዋሳ። ከባድ ነው። ምክንያቱም ሰው አዲስ አበባ ውስጥ ሆኖ ራሱ በወር 2 የሚገናኘው በጣም ላይፍ ታፍም ስለሆነ እኔ ደግሞ አይፈቀድልኝም ለዛ። ሰዎች እድሏን በደንብ የሚጠቀመው። ዘንሽ እንዴት ተቀየረ? ማለት ማጋ ተቀየረ? ከአንቺ ጋር ወይስ እሱ ጋር? እንዴት ወደ ሪሌሽንሽፕ ሙቭ አለ ነው? እኩል ነው። ግን ያው ኦብቪየስሊ ኢኒሼት የሚያደርገው አክሽን የሚወስደው ወንድ ነው። እሱ ነው የወሰደው። ግን ይሄ
ቀጥታ የሆነ እንትን አይደለም ይሄ በንግግር ውስጥ ይሄ እየተዋወቅ ምናምን የምትለው እንጂ ቀጥታ የሆነ እንትን የለም። የሆነ ቀን ነው በቃ ነገርኝ ፊሊንግ እንደነበረው እኔ ጋርም ስለነበር ቀስ እያላችሁ ምን ያህል ጊዜ ዴት አደረጋችሁ? በሪሌሽንሽፕ 1 ዓመት ቆየንና ሽማግሌ ልከን 1 ዓመት ቆየን። ኦኬ ለምን? ምንም የተለየ ሪዝን አልነበረውም። እንደ አጋጣሚ አንዳንድ የፋሚሊ እንትኖች ነበሩብን። መሀል ላይ ሽማግሌ ተልኮ ቤተሰብ አወቀው ኦፊሻሊ ፍቅረኛ እንዳለኝ። ከዛ በአመቱ ደግሞ ለሰርግ ዝግጅት፣ ከዛ በኋላ ወደ ሰርግ ዝግጅት ነው ሄድ ነው እኮ። አሁን 1 ዓመት ዴት አድርጋችሁ ከዛ አመት ላይ ሽማግሌ የላካችሁበት ምክንያት እዚህ ላይ ቤተሰብ ዴት ሚለው ሲከብድ ለዛ ነው ዴት ሚለው ወርድ ላለመጠቀም ነው። እሺ ሪሌሽንሺፕ እንበለው ለምድ ነው እኮ ልክ ነሽ፣ ቃሉ ተለምዶብን ነው። እሺ በፍቅር ግንኙነት ውስጥ መሆናችሁ ቤተሰብ እንዳያስቀይም ነው ሽማግሌ ቶሎ የላካችሁት ወይስ ሌላ ሪዝን ነበራችሁ? ምክንያቱም ያንግ ላይ 2 3 4 5 6 ዓመት ላይ መሆን ኖርማል ነገር ነው ነበረሽ? እኔ ማምነ የነበረው በጣም ከቆየ ሪሌሽንሺፕ 1 ዓመት ተኩል 2 ዓመት በዛ እድሜሽ እንደዛ ነበር ማስበው። አሁንም አክቹዋሊ እንደዛ ነው ማስበው። በጣም ሲቆይ ጥሩ አይደለም። እኔ በቤተክርስቲያንም አገለግላለሁ፣ እሱም ያገለግል ነበር። ቤተክርስቲያንን ቀድመን ነው በእርግጥ ያሳወቅ ነው። ቤተሰብም በኦፊሻሊ አይሁን እንጂ ያውቃል። ከዛ ለቤተክርስቲያን አሳወቅን። ትምህርት ምናምን መጀመር ስለነበረብን በዛ ወቅት ግን ጊዜው እየሄደ ነበር እንጂ ይሄ ታርጌት አድርገን ምናምን ነገር አልነበረም። እና ርቀትም ስለነበር እንትን ማለትም ሰርግን ማኔጅ ማድረግ እንደገና ደግሞ መማረው እዚህ አዲስ አበባ ነበር የጋብቻ ትምህርት የተማርነው። እሱንም ሬጉሌት ለማድረግ ምናምን ጊዜ ሰምሃው ወስዶብን ነበረ። እንዴት ደፈራችሁ ለመጋባት? አሁን ካለው የጋብቻ ፍራቻ አንጻር ላይክ እዛ ላይክ በጣም ስቴብል ጆብ ስለነበረው ነው እሱ ወይስ ላይክ ቆይ ትንሽ እንቋቋም ጫናው አለ ብዬ ነው? ላይክ ዩኒቨርሲቲ ተማሪ ነው ካልሽኝ ተመርቆ ነው የወጣው ካልሽኝ በአመት ወይ በ2 ዓመት ውስጥ የተጋባችሁት ማለት ነው ተመርቆ እንደወጣ that means like እንዴት ዲሳይድ አደረጋችሁ? actually ካንቺ ሳይድ እንደ ሴት ምን ተረድተሹ ነው ወይስ እሱስ ምን እምነት? ምክንያቱም ብዙ ወንዶች ጋር ያለም ጫና ስለማይ ነው። አይ ልክ ነህ። እንደ ሴትም ስታየው የምታያቸው ነገሮች ይኖራሉ። ግን ያየሁት ፖቴንሻሉ ነው። ቱ ቢ ሆነስት በጣም ስራ ወዳድ ነው። በጣም በቃ ሲሰራ ደግሞ ጽድት አድርጎ የሚሰራ ሰው አለ አይደል? የሆነ ስራ ከሰጠኸው ቆንጆ አድርጎ የሚሰራ ሰው ነው። ፖቴንሻሉን አይቼ ፊቸሩን አለማመን አልቻልኩኝም። ሲቀጥል ደግሞ ሪሌሽንሽፕ ላይ ረጅም ጊዜ የመቆየት ሁለታችንም ጋር እንዳጋጣሚ ሆኖ ፍላጎት የለም። በቃ ይሄ ሲሪየስ የሆነ የላይፍ ጆርኒ ይዞ የመጣ ሰው ምናምን አለ አይደል? ማትፈልጋቸው ነገሮች አሉ። ቤተክርስቲያን በጣም ቅርብ ነን፣ ኢንቮልቭድ የሆንን ሰዎች ነን። ለብዙ ነገሮችም ተጋላጭ እንዳንሆን ውስጣችንም ጋርድ ማድረግ ስላለብን ራሳችንን አይ ቲንክ እንደዛ ነው ብዬ ነው የማስበው። ግን ዴት ለማድረግ አይደለም ዴት ያደረግነው ለመጋባት ነው። ይሄ በቃ ጊዜ ላሳልፍ ምናምን ላይክ ወርዜ አይደለም። የተለያየ ከተማ ሆነ በጣም ሲሪየስ የሆነ ሪሌሽንሽፕ ነው የነበረን። ቦታውም ርቀቱም እንዳለ ስላለ ሲሪየስ የሆነ ነገር ነው የነበረብንና ያለቻችሁን ጊዜ በአግባቡ ነው የምትጠቀሟት። ኢፌክቲቭሊ ተጠቅመናል። that's amazing። እሺ ተጋባችሁ። እንደጠበቅሽ ነው ትዳር ወይስ ከባድ ነበር የመጀመሪያው? ብዙ ሰዎች የመጀመሪያው 3 ዓመት በጣም ከባድ ነው ይላሉ። ግን እኔ እንደዛ ኤክስፒሪየንስ አላረኩም። ይገርምክ የመጀመሪያውን 2 ዓመት ለኔ በጣም ስሙዝ ነበር። አሁን ከሰው ጋር ሪሌት አላደርግም። ያው የራሳችን ኤክስፒሪየንስ የተለያየ ስለሆነ ፈርስቲር ያው አይ ቲንክ ርቀቱም ስለነበር ይሁን አላውቅም። ተጋብታችሁ አንድ ላይ አይደለም የኖራችሁ? ዲስታንስ ነው ወይ መጀመሪያ ሪሌሽንሺፑ ላይ ነው ወይ? አይ እኔ ሙቭ አደረኩኝ። በቃ ልክ ስንጋባ ሙቭ አደረኩኝ ወደዚህ ፉሊ የምንገናኝበት ጊዜ ስለነበር ይሁን አላውቅም። በጣም እንግባባለን እንዳልኩ፣ በጣም ኮሚኒኬሽን ላይ we are good። እሱ መሰለኝ የጠቀመን። አላስታውስም ይሄ የመጀመሪያውን ጊዜ ከባድነቱን ማለት ነው። እና ላይክ ስሙዝ ነበር በጣም። የመጀመሪያ ልጃችን ተወልዳም ከዛ በኋላ ምናምን እንደውም እኔ ላይክ 4 ዓመት ምናምን ላይ ነው ትንሽ እያለ የመጣው እንጂ መጀመሪያ ላይ በጣም we are young በጣም ሁለታችንም። ሲምፕል ነበር። ይሄ ቀላል ነው ምናምን እኮ አይደለም፣ ግን ይሄ አንጻራዊ ለእኔ the first 2-3 years በጣም ቆንጆ ነበር። አንዳንድ ሰዎች የመጀመሪያው 2-3 ዓመት ምን ጉድ ነው ያገባሁት
ቸኮልኩ እንዲህ ሁሉ ያስብላል ያሉ ሰዎች አሉ። they have healthy relationship በጣም ጤነኛ ነው ያላቸው። አሁን ስቲል በትዳር ናቸው፣ ልጆች አፍርተዋል። ግን ለእኛ ሲያስረዱን እኛ ልናገባ ሰሞን እኔም ጓደኞችም ተቀራራቢ ጊዜ ነው ያገባ ነው። በ2 በ3 ወር ልዩነት ነው መደዳውን ያገባ ነው። እና ሲነግረን ከኛ 3 ዓመት ቀድሞ ያገባ ጓደኛ ነበረ። 3 ዓመት ነው 4 ዓመት ምናምን እና እየነገረን የመጀመሪያው ዓመት 2 ዓመት አለ በቃ ፊቷ ነው የሚነግረን። እሷ ተሸወድኩ እንዴ ያገባው ሰውዬ ሌላ ነው እስክል ድረስ አድርጎኝ ነበረ። ግን ለካ ስትዋሃድ መጋጨት አይቀርም። ሚክስ እስክታረግ ባህሪ እስክትግባባ ለካ ያልደፈረሰ አይጠራም ነገር አይጠራም እንደዛ ነገር እና ኮመንሊ እኔም ለማየት ስሞክር ብዙ ሰዎች ኢቨን ትዳር ፍቺ ራሱ የመጀመሪያው 3-4 years ላይ ይበዛል ያ ሚል ነገር ሰሞኑን እንትኑም ይከብዳል። የመጣንበት ባክግራውንድ የተለያየ ነው፣ የምናስብበት የተለያየ ነው። ከዚህ ፊት እንደ ፍቅረኛ ነው የምታወራው፣ እዚህ ጋር ደግሞ ላይፍ ላይ ኦልሬዲ ፓርትነር ነህ እና ይከብዳል። ግን አሁን ስትል ምን አስታወስከኝ በጣም የጠቀመኝ ብዬ አሁን ህይወቴን ያቀለለኝ ሲባል ሰርክል ነበረን፣ በጣም ቆንጆ ሰርክል ኦልሞስት ዴት ማድረግ ከጀመርን ጀምሮ እና አሁን ሜንተር የሚያደርገን 19 ዓመት በትዳር አሁን ይሆነዋል መስከረም ላይ እና እሱም የፓረንቲንግ ኮች ነው። ሶ ከተዋወቅን ቀን ጀምሮ በ4 ወር ኦር በ6 ወር ይሰበስበናል ቤት ካፕል ማለት ነው እና በጣም እና ይሰበስበንና ይሄ ሪያሊቲውን ቁጭ አድርጎ ይሄ ያልተሸፋፈነ እውነት የለም። ባለቤቱም አለች፣ ጌቱና ማህደር ይባላሉ። በጣም የተወደዱ ሰዎች ናቸው። ይነግሩናል። ብዙ ወጣት ነን እኮ እና ቁጭ አድርገውን እንዲገጥሙናል፣ ፋይናንሻል እንደዚህ ገጥሞናል፣ መግባባት እንዲከብዶ ነበር እንዲህ ማለት። ከዛ ያኛውም ሁሉም ሪሌት ያደርጋል እና ኤክስፒሪየንስ በጣም እሱ አይ ቲንክ እኔ በጣም ተጽዕኖ አድርጎብኛል እና እስቲል አሉ በህይወታችን ውስጥ ሶ ምንም ሲመጣ ይሄ እማያቸው ሰዎች የማማክራቸው ነው። እና ከዛ ምን ገባኝ ህይወት ላይ እያንዳንዱ ሰው የሚፈተነው አንተ የተለየ የምትፈተነው ነገር የለም። ዴብዙ ይለያል፣ የሚመጣበት ሲዝን ይለያል፣ እኔ ሪያክት የማደርግበት ወይ ይለያል እንጂ ሁሉም ትዳር ላይ አብዛኛው የሚፈተነው ነገር ተመሳሳይ ነው። ግን እኛ የምንሰጠው ሪያክሽን ግን ነገሩን እንዳይሄድም ያደርጋል። አሁን 10 ምናምን ዓመት ትዳር ላይ የቆየ ሰው ቁጭ ብሎ እኔ በጣም እንዲሆነ ሳለ እንዴ ምን ሆነሽ ነው ብያት ነበር ምናምን ሲል አንተ እዚህ ጋር ገና ሃኒሙን ፌዝ ላይ ነህ። ከዛ ኦኬ this is so like ኖርማል ነው አይነት እና በጣም በብዙ አይ ቲንክ ህይወቴን አቅለውታል። በብዙ ሽማግሌ ሆኖ የሄደልኝ ሰው ነው። ህይወቴ ላይ ስቲል ፕሬዘንት ነው እና አይ ቲንክ የነሱ ተጽዕኖ በጣም ቆንጆ ሆነ። ሪያሊቲውን በደንብ እንዳይሆን ኤክስፔክቴሽኔን ስታንዳርድ እንዲኖረው አደረገ። ያ መቀነስ ምናምን አይደለም፣ እዚህ ጋር ሚስ አንደርስታንድ እንዳልደረግ ላይፍ ነው ብዬ ነው ማስበው ትዳር። አሁን ህይወታችን ውስጥ አሉ እኮ አይደል መጥፎ ቀኖች አሉ፣ አድካሚ ቀኖች አሉ፣ የደስታ ቀኖች አሉ። ሁሉንም እንዳመጣጣቸው የደከመን ቀን እየጸለይን የበረታን ቀን እግዚአብሔርን እያመሰገንን እንዳመጣጡ እንቀበላለን። ትዳርም እንደዚህ ነው ብዬ ነው ማስበው። የተለየ አሁን ከህይወት የተለየ ነገር የለውም ከሰው ጋር የጎን ግንኙነት ስለሆነ እንጂ። ስለዚህ የሚመጡ ፈተናዎች ሁሉ ይመጣሉ። ግን እንዴት ነው አንድ ለማድረግ እንዴት ነው መፍታት የምችለው? ከዛ ስኪል እየሆነ ይሄዳል እየፈታህበት የሄድክበት ርቀትና እሱን ስኪል እኔ early ከሜሬጅ በፊትም ከሜሬጅ በኋላ የማግኘት ቻንሱ በጣም ስለነበረኝ አይ ቲንክ በጣም እሱ ይሄ የተጋነነ ኤክስፔክቴሽን እንዳይኖረኝ እንደውም ራሴ ላይ በደንብ እንድሰራ ምናምን ተጽዕኖ አድርጎብኛል። በደንብ። ከ4 ዓመት በኋላ ግን ምን የተለየ ነገር ገጠመሽ? ከ4 ዓመት በኋላ የተለየ ከባባድ ነገር ባይገጥመኝም ይሄ የትዳርን ቻሌንጅ ያለውን ፓርቱን አየሁት። ላይክ አሁን ሃኒሙኑ ላይ ቆይቻለሁ እንዳልኩህ እና ልጆች ሲመጡ የኮቪድ የገባ ጊዜ ነበር ምናምን ነገር እና የሆኑ የላይፍ ምናምን ይሄ መንገጫገጮች ምናምን በደንብ ይሄ ከባዱ የሚባለውን ሲዝን አሁን እስካሁን ከኖርኩት ከ9 ዓመት ውስጥ የዛን ሲዝን ላይ በደንብ አየሁት። ኃላፊነቱም እየጨመረ ይመጣል። በደንብ ደግሞ ለመረዳትም በቃ ህይወት ነው የሚለውን በደንብ አክሰፕት እያደረግኩት እየኖርኩት ምናምን ስትሄድ ያ ከባድ ጊዜ ግን ምን አስተማረሽ? ጠንካራ አረገኝ በደንብ። ራሴን መስማት እንዳለብኝ አስተማረኝ። ከውጭ ምክር መስማት ምንም ጥቅም እንደሌለው አስተማረኝ። ትዳር የኔና የባሌ ብቻ እንደሆነ አስተማረኝ። ከውጭ ማንም ኢንቮልቭ ቢያደርግ ሊያበረታታኝ እንጂ ትዳሪ ውስጥ ያለውን ችግር ሊፈታ እንደማይችል ገባኝ። እኔና እሱ ብቻ ነው የምንፈታው ኦር ምናበላሸው። ምንም ሶስተኛ ወገን ጣልቃ ገብነት ሰምሃው ገጥሞን ነበር በደንብ። እሱን ማኔጅ ለማድረግ ትንሽ ጊዜ ወሰደብን። እሱን አስተካከል ነው። ከዛ የገባኝ ምንድነው ፋይናሊ ሰው ሁለቱ ሰው ቁጭ ካለ ማይፈታው ነገር እንደሌለ፣ ሁለቱ ሰው ለማውራት ባልሄደበት ርቀት ደግሞ ወደኋላ እንደምትንሸራተት እና ሰዎች በመሀል በገቡ ቁጥር እነማን ናቸው የገቡት? አንዳንድ ሰው ሊያቀናህ
ይሰማሃል፣ አንዳንድ ሰው ደግሞ ሊጎትትክ የራሱን አጀንዳ አንተ ውስጥ ለማስፈጸም ይሄዳል። ያ ስፔሻሊ ሴቶች ስንሆን ደግሞ መስማት አይዲያ በጣም ዲፕ እናያለን። ወንድ ልጅ ደግሞ ኮሚኒኬሽን ላይ ዲቴል አያወራም። ይሄ እንደኛ አይደለም፣ አያወራም የሚለው አንጻራዊ ነው። እኛ በጣም ኮሚኒኬት ኢቨን ሂል የምናረገው ኢቬንት የምናረገው ምናምን ነገር በንግግር ኮሚኒኬት በማድረግ በመደመጥ ውስጥ ነው እና ያንን ትክክለኛ ተደማጭነት ባልጋ ካልተገኘ የሚያዳምጥ ብሷል። ልክ ነው ልክ ነው። ሶስተኛ ወገን አንዳንዴ ኢቨን እንኳን ያ ሰው ምንም ኢምፓክት ባረግ ያ ሰው በመስማቱ ብቻ እንኳን የሚያመጣው ጣጣ አለ። መታረቅ እየፈለግሽ እንዳትታረቂ ሊይዝሽ ይችላል። ይቅር ማለት አባባላይ ገብቶሻል። አንዳንዴ ባወራ ነው እንታሰራለን። ባወራ ነው ፕላስ ደግሞ ቤትህ የራስህ መልክ አለው፣ የራስህ ቀለም አለው ቤትህና የሆነ ሰው ሲመጣ የራሱን ሌላ ደማቅ ቀለም ነው ይዞ የሚመጣው። ከለሩን ያስወጣዋል። አሁን አዲስ ለተጋባ ሰው ምለው ይሄኛው ኮሚኒኬሽን አሁን ሲባል ምን አይነት ነገር ይነሳል? እንዳይጎዳሽ፣ ይሄ ማኒፕሌት እንዳያደርግሽ ምናምን ይባላል አይደል? ቀድሞ እንደዛ አይነት ሰው ጋር ለመቅረብ ግን የፈለገ ቢሆን ችግሩን ለመፍታት አፌክት የሚያደርገን ትዳር ሲታመምም ሲድንም ደስታውም ህመሙም የባልና የሚስትን ያክል የሚታመም ሰው የለም ብዬ ነው ማምነው። እና ወደ ጎን በደንብ ክሊር በጣም ጥርት ያለ ንግግር መነጋገር ኢትሄልፕስ በጣም ዴፊኒትሊ። አንቺ ግን ባለቤትሽን ስትመርጭው እዛት እንደው ፉሊ እውቀት ነበረው ውስጡ አመራረጥሽ ውስጥ ወይስ ደግሞ በቃ በእግዚአብሔር ሁሉም ነገር ያው በእግዚአብሔር ነው፣ በተለይ ፖዚቲቭ ነገሩ ግን እንደ ሰው ደግሞ ኦኬ ይሄን ኳሊቲ አይነበረ የምትይው ነገር ነበር ላንቺ እየጠቀመች ሌሎች ሴቶች ሊማሩበት የሚችሉ? አዎ እንዴ እኔ ትዳርን እግዚአብሔር ፈጥሯል ብዬ አምናለሁ። ግን ራሳችንን ሰው ፒክ የምናደርገው ብዬ ነው ማምነው። ፐርሰናል ሀሳቤ ነው። አይን ጆሮ ምናምን ጭንቅላት የተሰጠን እኮ እንቅፋትን እንድናይበት ለእኔ የሚሆነውን ሰው በመምረጥ የኔ ኃላፊነት ነው ብዬ ነው ማስበው። ሌሎች ተጓዳኝ ነገሮች ቢኖሩትም ከእግዚአብሔር ጋር ክሬት አድርጎ ኦልሬዲ ሜሬጁን ሰጥቶናል፣ እንድናይ አይምሮ ሰጥቶናል። ነበረ ያየሁት ነገር ነበር ቱ ቢ ኦነስት። በጣም እንዳልኩ አንደኛ ኮሚኒኬሽን በደንብ አይቼ ነበር። ሁለተኛ ደግሞ ቪዥን አልነበረው፣ ለማደግ ሀሳብ አለው። በወቅቱ እኔ ከማውቃቸው በቃ ይሄ በዙሪያ ከምታየው አለ አይደል? አሁን ይሄን ስል ይሄ ነገውን አይቼ በሚል ሳይሆን ቤቴን እኔ ከቤተሰቦቼ የመጀመሪያ ልጅ ነኝ። ከዛ ወጥቼ ከተወለድኩበት ካደኩበት ከተማ መጥቼ ትከሻዬን እሱ ላይ ባረግ የሚደግፈኝ እንጂ የሚጥለኝ ሰው ነው ብዬ አላምንም በወቅቱ። አሁን ተቀይሯል እያልኩ ሳይሆን እንደዚ አይነት ሜንታሊቲ እና ለሚሰማው ሰው የተጠነቀቅሽ ነው እና እንደዛ ነበር። ኦፍኮርስ ጉድ ሉኪንግ ነበር፣ ግን በጣም ይሄ ኮኔክሽናችን ስትሮንግ ነበር። እኔ በኮሚኒኬሽን በጣም ነው ማምነው፣ በመልካም ልብ በጣም ነው ማምነው። እኔ የምፈልጋቸውን ነገሮች እንዲህ መስራት ፈልጋለሁ፣ እንዲህ መሆን ፈልጋለሁ ብዬ ነገዬን ስነግረው ነገዬን አያጨልምብኝም፣ እንትን አይለብኝም። ይሄ ሪጅድ አይደለም። ህይወትን እንደወዳት አደረገኝ። ሲንግል ሆኜ ሜሬጅን እንድናፈቀው አደረገኝ። ነጋችን እንዲህ ነው የሚሆነው ብሎ ሲያወራኝ ነጋችን ያምር ነበር። እኔን አላጠፋኝም። በቃ እቺን ብርክቲ እኔ ማቃትን የምፈልጋትን ወዳትን አላጠፋብኝም። እዛ ውስጥ ፒክቸሩ ውስጥ የእሱን ህይወት ብቻ እያስቀጠልኩኝ እኔ ይሄ የሆነ የሚስትነት ድርሻ ብቻ ያለኝ ሰዋዊነቴ፣ ማንነቴ፣ ሴትነቴ የጠፋ ሳይሆን አብረ እንደምናድግ የነገረኝ። የተመረኩትም አክቹዋሊ አግብቼ ነው እና አደኩኝ። በአይምሮም በእድሜም በብዙ ነገር አደኩኝ። እንዳለው ህይወትሽ ላይ ኢኳል ፓወር እንዳለሽ ተረዳሽ ማለት ነው። የአንቺን ድምፅ እኩል ነው እዛ እንትን ውስጥ። ይሄ የእኩልነት አይነት እንትን ሆኖ ሳይሆን ግን አለ ፓወርሽ እንደምትደመጪ፣ ቫሊዩ እንደምትደረጊ፣ ሰው መሆኔ እንደሚቀጥል አይ ማተር ዛት በጣም እኔ መደብዘዝ አለባት ብዬ አላምንም። ሴት ልጅ አላምንም። ትዳርም የዓላማው ጎሉ እንደዛ ነው ብዬ መሰበሪያ፣ መውደቂያ ማለት ሳስበው ህይወቴን እንዲህ ከትዳር በፊትና በኋላ ያለውን ሳየው እንኳንም አገባው ማለት አለብኝ። ቢሳይድ ኤቭሪ ቻሌንጅ ህይወት ውስጥ ቢመጣ ግን ይሄ እኔነቴ ጠፍቶ
ከመልክ ጀምሮ በል ከአቋም ቫሊዩ ከምታደርጋቸው ከምትሰራቸው ነገሮች ውስጥ መጥፋት አለበት ብዬ አላምንም ሜሬጅ ላይ። ሶ እሱ ማለት ሰሚት እያረኩኝ ለባሌ አዘ ሴም ታይም ግን የኔ ማንነትም ይቀጥላል። ሁለታችሁ አጌንስት ላይፍ እንጂ እርስ በርስ አይደለንም በጭራሽ። እሱም ደግሞ አድካሚ ነው። ወደ ጎን ከሆነ አድካሚ ችግሩ እኮ እሱ ነው። ወደ ጎንም ወደፊትም ነው እና ከላይፍም ጋር ከዚህም ጋር ነው። ባትሉ እርስ በርስ ከሆነ መጓዝ አይቻልም። ውይ አይ ከባድ ነው እውነት ለመናገር። አንቺ እንግዲህ አሁን ባለቤትሽ እዚህ ጋር ስለሌለ ስለ አንቺ እናውራ። ትዳር ውስጥ ከገባሽ በኋላ ልክ አልነበረም ይህ አስተሳሰብ ብለሽ የቀየርሽው ምንድን ነው? ያስተካከልሽው አመለካከቴ ወይስ ከሰማኋቸው? በአንቺ የግል ኤክስፒሪየንስ ላይ ለምሳሌ አንዳንድ ሴቶች ድሮ በቃ ባሌ ከትንሽ ደቂቃም ሲያረፍድ እከታተለው ነው፣ ኳስም ሲያረብሸዋል የሆነ በጣም አቴንሽን ከመፈለግ የተነሳ ምናምን። ግን ደግሞ ሳይ ለካ ወንድ ልጅ እንደዛ ነው፣ he needs space ምናምን አይነት ነገር አለ። ብቻ አንዳንድ ሀሳቦች ልክ እከራከረው ነበረ ተውኩት፣ ምክንያቱም ምናምን የሚል ሰው በራሱ መንገድ ቅድም እንዳልሽው የግሉ ቤት ቀለም አለው እንዳልሽው ሰው በራሱ መንገድ ቤቱ ያለውን ችግር አዳፕት አድርጎ ኦኬ ይሄ ነካ ሮንግ ነኝ ብሎ የሚተወው ነገር አለ። የተውሹ ነገር አለ። አንድ የሚያስቅ የራሴን ባህሪ ካልተናገርኩ እንደማይሰማኝ ያወቅኩት። ካልተናገርኩ እንደማይሰማኝ አሰቡም ነው ስልክ ዝምታ። እኔ ዝም ካልኩ ላይክ ሀሳቤን ካልገለጽኩኝ እኔ በጣም ዝምተኛ የሚባል አይነት ሰው ነኝ ሰምሃው እና ዝም ካልኩኝ ሀሳቤን ሊገምት ወር ሊያውቅ አይችልም። ዝም ካልሽ ሁሉ ሰላም ነው እኛ ጋር ታስባለህ እኮ ግን ይሄ አርቲኩሌት አድርጎ እኔ የምፈልገው እንዲህ ብሎ መናገርን ዝምታ ሁሌ ወርቅ አይደለም። ያ ማለት በጥባጭ መሆን ምናምን ሳይሆን መነጋገር። አሁን ካልነገርኩት አያውቅም። ላይክ ያስቃል ግን የገባኝ በላይፍ ነው። ድሮ እንደዛ ታስቢ ነበር። ለምን አይገምትም? እንዴት አይረዳኝም ነገር እንዴት አያውቅም? አይረዳኝማ በጣም ራርችለት እንዴት አያውቅም? ላይክ ይመስለኝ ነበር። አይ ዶንት ኖ ፎር ሰም ሪዝን ከአባቴ ጋር ጥሩ ግንኙነት ነው ያለኝ በጣም እና he was 23 እኔን ሲወልደኝ እና አብረን ነው ያደግነው ማለት ትችላለህ። እና ብዙ ነገር ይሄ የምትታየዋ ልጅ የለችም እንደዛ ነበርኩኝ እና እህቶቼ እንዳይሰሙ ጥሩ ግንኙነት ነበር እንሰማው እና ይሄ ይመጣና ቼክ ያደርገዋል ምናምን። ይሄ የአባት አይኔ ያለበት ልጅ የለም እንደዛ ነበርኩና ሶ ያንን ፈለኩኝ። ኦር ደግሞ ኮሚኒኬሽን እንደዛ መሰለኝ። ሶ መጥቶ ይሄም እሱ ረጅም ርቀቱን መጥቶ ቼክ የሚያደርግ ካልነገርኩት ምናምን አለ አይደል የአባትና የልጅ ግንኙነት። እሱ ነበረና ጠይቆሽ ምን ሆንሽ፣ ምን ተፈጠረ፣ ለምን እንደዚህ አሰብሽ፣ ለምን ከፋሽ፣ ለምን አኮረፍሽ ሁሌ ደግሞ ሲሆን አንዳንዴ ደስ ይላል እኮ ግን ሁሌ ሌላኛዋን ዓለም አላውቀውም። ያ ምን ይመስለኝ ነበር? ነገረኝነት ይመስለኝ ነበር። ይሄ አሁን ጨቅጫቃ ሴት ምናምን ይሄ የተጨቃጨኩት ይመስለኛል በጣም። እንግዲህ መጽሐፍ ቅዱስ ነው ስለ ጨቅጫቃ ሴት ሲወራ ስለነበር ወንዶችን በጣም እንዲህ ጭቅጭቅ ሰላም ምናምን ስለሚሉ ሰው ምን አደረኩኝ እኔ this is like እንዴ ከዛ ነገር ሲል በቃ እንዴ ከምጨቃጨቅ አይሻልም? ግን ሁሌም ጽንፍ መያዝ እንደሌለበት ሁሌም መሀል ላይ መንገድ እንዳለ የመሀል መንገድ እንዳለ ጤናማ መንገድ። ዝም ማለትም መፍትሄ አይደለም፣ ጠንቋይ አይደለም፣ ሊያውቅ አይችልም ካልተናገርኩኝ። እንደገና ደግሞ እኔም ብቻ ስሜቴን እያደመጠም አይኖርም። የራሱም ስሜት አለው፣ የራሱም ሰው ነው፣ ስራ አለ፣ ቤት ማስተዳደር አለ። ቀላል አይደለም። እንደ ባል እንደ ሰው ሳየው ቀላል አይደለም። ሶ ህይወት አስተማረችና ሀሳቤን መግለጽ ስጀምር በጣም አይቶት እንደውም እኔ በጣም ሀሳቤን መግለጽ እንደምችል እና ግን ይሄ አንዳንዴ ትዳር ላይ ስትገባ ራስን የሆነ ነገር ላይ እንዴ አም ፐርፌክት ብለህ ሊትራሊ በዛ ልክ የቀረብከው ሰው ህይወት ላይ ስለሌለ ስትገባ እንዴ እንደዚህ ነኝ እንዴ ብለህ ኢቨን ስለራስህ አዲስ እውቀት ይኖርሃል። እና አንድ ጓደኛዬ እንደዛ ብሎኛል ካገባ በኋላ አንተ እንዲህ መጥፎ ሰው ነኝ እንዴ? የራሴን ባህሪ እኮ ነው ፊገር አውት እያደረኩት ያሉት። ለካ አንዳንድ ባህሪዎቻችን ካልተነኩ አናቃቸው። እና ደግሞ ምን ትሆናለህ መሰለህ ስፔሻሊ ይሄ የሆነ የምትደነቀው ሰው ከሆንክ በሆነ ቦታ ላይ እንዴ በቃ አንቺ እኮ ጎበዝ ነሽ ሀሳብ ስትገልጪ አንቺ እኮ ስትባል you thought like ይሄ መጨረሻው ላይ የኮሚኒኬሽን ስኪል ላይ ከዛ ማንም እኔ ስለ ኮሚኒኬሽን አስተያየት ሊሰጠኝ አይችልም በፍጹም እንዴት ተብሎ ከዛ ግን ራሴን በጣም ሳየው አንዳንዴ አሁን የዚህ ቁጭ ብዬ ዝም ብል እንዴት ነው ማስበው ነው የምታውቀው። ላይክ ሌላ የቤት ስራ ነው እና ላይፍ ራሱ እንዳልከው ቅድም እየሄድን ራሱ ፊገር አውት የምናደርጋቸው ቻሌንጆች አሉ። ሰውነን መላእክት አይደለንም እና ሶ አትሊስት ስል በጣም ለካ ይቻላል። ሚን ሳልሆን ባሌን እያከበርኩት ሀሳቤን መግለጽ ለካ ጤናማ መንገድ አለ። የግድ መዘጋትና አት ዘ ሴም ታይም ደግሞ በዚህኛው ጽንፍ ላይ መሆን የለበትም የሚለው አፌልቺው። ምክንያቱም እኔ ሪሌሽንሺፕም ላይ ስለምሰራ አንዳንድ ጉዳዮች እኔ ራሱ ማቃቸው ይመስለኝና
እንዴት ይሄማ ሊነገረኝ አይገባ ያ እንደውም አይ ሪሜምበር አንድ ጊዜ ይሄን አውርቼዋለሁ የሆነ ፖድካስት ላይ ብቻ አውርቼዋለሁ የሆነ ቃል እንገዛ ከባለቤቴ ጋር ሄደን የሴትዮዋ ሽቶ ሸተተኝና ስንወጣ ሽቷ ደስ ሲል እኮ ጠይቃታለሁ ብዬ ልገዛልሽ ስላት አገር አደቅ አኮረፈች እኔም ብሎ አሁን ልጅ እንዴት ለካ አይባልም ሴት ልጅ ማድነቂም በራሱ የሚፈጥርባት ያው ሲሪየስ ግጭት እኮ አይደለም አይ ነው ግን ኤክስፔክት አታደርግም አንተ ለምን አሸተተው ለምን አደነቀው ነው የኔ ነው ሞር የተሻለ ነው እንግዲህ ሀሳቡ ተረድቼዋለሁ እነዚህ የምትማሪያቸዋል ኢቭን እንኳን ብታውቅም ከሰው ጋር ስትኖሪ ደግሞ የምታያቸው እንደ ቀልድ የሚሆኑ ደግሞ ሲሪየስ የሚሆኑ ሾዎች አሉ ደስ የሚለው እኮ እሱ ፓርት ነው አይደል መኖር ራስህንም ፊገር አውት እያደረግ የራስህንም ነገር እያየግ አዘ ሴም ታይም ሪሌሽንሽፕንም ቲዩን እያደረግ አዘ ሴም ታይም ልጆች ይኖራሉ ቤተሰብህ እየሰፋ ይሄዳል እያየህ መሄዱ ነው እንጂ አሁን እኔ ብቻ ባሌን እንደምሰራው እኔ ልክ አስተማሪ ወረቀትና እስክሪብቶ ይዞ እንደሚቀመጥ ማርክ እንደሚሰጥ ሰው ከተቀመጥኩኝ በጣም ሚስ እያደረግኩ ነው አንዳንዴ እንደውም ራስህን ስታየው እያልቅ ራስህን የምታይበት እንትን እየበለጠ ይሄዳል ያ ማለት ራሴን እያሳነስኩ ምናምን ሳይሆን ስታይ ራስ ላይ ደካማ ጎን በጣም ብዙ አለ እና የሰው ልጅ አይደለን እስከነሞት ድረስ እየተሰራ ነው የምንሄደው እንጂ አልቀን ልክ እንደ ከፋብሪካ እንደሚወጣ እቃ ተጠቅልለን አንቀመጥም እኔም የገባሁት ትዳሬ ውስጥ አሁንም ያለሁት ባሌ ላይ እየሰራው እያየው እሱም እንዲሰራ እየረዳሁት አት ሴም ታይም ራሴንም እየሰራው እንጂ ቁጭ ብዬ አሁን በቃ ወንድ ልጅን እንደመስራት ሀስል ነው ካልሹ አይቀር እንደውም በጣም ጥሩ ሀሳብ አነሳሽ ከዚህ ጋር ተያይዞ yes exactly የራሱ ፖይንት ላይ ወንድ ልጅን ቀይረዋለሁ ሰራዋለሁ ብሎ ማግባት ስህተት ነው የሚል ሀሳብ ስታነሺ ሰምቻለሁ እስኪ ንገሪኝ ያ እንግዲህ እኔም ማምነው የሪሌሽንሺፑ ሊደር ወንድ ነው ብዬ ነው ማምነው እዛ ላይ አልከራከርም ስለማምን ትክክል ነው ጤናማ መንገድ ነው ብዬ ስለማስብ ስለዚህ የሚመራው ሰው የራሱ እይታ ይኖረዋል እና ደግሞ እግዚአብሔር ሲፈጥረንም ሁለታችን ወንድንም ሴትንም ሲፈጥር ትዳር ውስጥ ለሚኖረን ሚና በቂ አቅርቦት አድርጓል ብዬ አምናለሁኝ ስለዚህ አሁን ወንድ ልጅ ብዙ ጊዜ አሁን አይረዳም ስሜት የለውም ምንለው ስሜት ስለሌለው ሳይሆን ሎጂካል ስለሆነ ነው ሴት ልጅ ደግሞ በቃ ሁሌ ነዝናዛ ናት ኢሞሽናል ናት የሚባለው ደካማ ስለሆነች አይደለም ኢነርጂያችን ፌሚኒን ኢነርጂው ኢሞሽን ላይ ኢንቱዊሽን ላይ በደንብ ኮንሽስ ስለሆነ ክሬት የተደረግነው እንደዛ ስለሆነ ነው ወንድን ልጅ ደግሞ ሊድ እንዲያደርግ ነው በቃ ሪሌሽንሺፑን ሊድ ያደርጋል ሜሬጅም ከሆነ ደግሞ የቤቱ ራስ ሆኖ ይቀጥላል ማለት ነው ስለዚህ የሆነ ሬድ ፍላጎችን እያየን በጣም ለህይወት ላይ አስጊ የሆኑ አብረን አሁን ሜሬጅን ስታስብ ማትቀበላቸው ነገሮች ይኖራሉ አይደል እነሱን ያየ እኔ ቀይረዋለሁ ብላ ለምትገባ ሴት ነው የኔ ፖይንት ማለት ነው አትቀይሬውም ብለው ምክንያቱም አንቺ ፊክሰር አይደለሽም እዛ ቦታ ላይ ሪሌሽንሺፑ ላይ እሱ ነው ሊደር ስለዚህ እሱን ባረክሽ ቁጥር አትሞክሪም አትችይም እኮ አይደለም ትችላለች በጣም እኔ ሴት ልጅ እያሳነስኩ አይደለም ትችላለች ግን ድሬን ታውናለች ትደክማለች ሊደርሺፕን ሮል ትይዛለች ነው አው ላይክ ሊደሩን ፊክስ ለማድረግ በምትሞክር ጊዜ አንደኛ የራሷን ሮል እዚህ ጋር ያለውን ትረሳዋለች ስለዚህ ሁሌ ሲቀመጥ አሁን እንግዲህ ሪሌሽንሺፕ ላይ ስለምትሰራ በደንብ ታውቀዋለህ ሊያወራ ሲል ጋይድ የሚያደርጉ ሴቶች አሉ ሰዎች ፊት ሲወጡ ይሄ ከዛ እሱም ኮንፊደንሱን እያጣው ነው የሚሄደው እሷም ደግሞ ደስተኛ አትሆንም በዛ ህይወት ውስጥ ይሄኛው የኮሚኒኬሽኑን ያነሳው ልክ ራንደምሊ ነው ሱሶች አሉ አሁን ይሄ ፊክስ አደርጋለሁ ብለሽ ስታስቢ ያልኩት ወንድ ልጅ የሚቀየረው ራሱ አምኖ ላፈቀራት ሴት የተሻለ ባል የተሻለ ወንድ ለመሆን ኤዘር ደግሞ እኔ የተሻለ ነገር ይገባኛል ብሎ ራሱ ላይ ኢንቨስት አድርጎ ኢነር ወርክ በደንብ ሰርቶ ከቆመና ቫልዩ ያለው ወንድ ከሆነ ይቀየራል ነገር ግን እኔ ኃላፊነት ወስዳለሁ እኔ ያስተካክለዋለሁ ብለን ለምትገባ ሴት ግን ከባድ ነው ይሄንን ምለው ይሄ ወንዶች አይቀየርም በሚል ይሄ ሐሳብ አይደለም የሰው ልጅ ይቀየራል መቼም ቢሆን ነገር ግን ቱ ማች ሪስክ እና መጨረሻ ላይ ድሬን ሆነ ፊዚክሊም ኢሞሽናሊም ሰላም የሌለበት ቤት ነው የሚሆነው ምክንያቱም ሀይድ የማድረግ አቅሙን እየጨመረ እንዲሄድ ነው የምታረገው ገብቷላ ሲሪየስ ኮሚኒኬሽን መኖሩ ጥቅሙ ምንድነው ወደ ጎንም በደንብ ምን ቶለሬት እንደማላረግ እሱም እንደማያረግ አንዳንዴ እኮ ሰው እየተዋደደም እንደማይሆን አውቆ በሰላም ይለያያል እኮ ስለዚህ እሷን ፊክስ አደረገዋለሁ ብላ በሄደች ቁጥር ከፌሚኒን ኤነርጂዋ ትወጣና ወደ ማስኩሊን ትሄዳለች ማስኩሊን እሱም ማስኩሊን ነው ግጭቶች ይፈጠራሉ አለመግባባቶች አይደል በአንድ አውሬ ላይ ሁለት ራስ ካለ አውሬ ነው ይባላል አይደል እሱ ሊድ እንዲያደርግ አትፈቅድለትም ማለት ነው አሁን
ሁለት አባወራ በአንድ አባወራ ይሆናል። አዎ ግጭቶች ይፈጠራሉ። በጣም ኦልሬዲ አለ ላይፍ ውስጥ በጣም ቻሌንጅ አለ እንደ ግለሰብም እንደ ሜሬጅ እንትን የምንላቸው እና እሱ ላይ ሌላ መጨመር ነው የሚሆነው። ከዛ ምን ይባለው በተለምዶ ምንድነው እሷ እንደ እናቱ ልሁን ትላለች ይባላል። እናት ለመሆን ፈልጋ እኮ አይደለም። ማንም ሴት እናት ለመሆን ፈልጋ ሪሌሽንሽፕ ውስጥ ኦር ትዳር ውስጥ እኮ አትገባም። የተሻለ ነገር እንፈልጋለን ሰዎች አይደለም። የተሻለ ፊቸር እንፈልጋለን። የተሻለ ባላችን ዛሬ ካለው የተሻለ እንዲሆን እኔም የተሻልኩ እንደሆን ልጆቻችን በቃ ሰው ነን። የሰው ኖርማል ባህሪ ነው። ስለዚህ እሱ እዛ ስቴጅ ላይ ደርሶ ሰው እኮ ተለውጦ አያልቅም። ግን ኖ እኔ እንደዚህ መሆን አለብኝ የሚለው እይታው ከሌለው አታመጣም። እኔም የማምነው ሰውን አሁን ብዙ ጊዜ ሶሻል ሚዲያ ላይም ስለምሰማ ነው ማትቀይር ሴት በችግር ሳይት ህይወትን ማትቀይርልህ አብራህ ችግርህን ማታሳልፍልህ ሴት ከዛ ደግሞ ወንድም ሴትም ይመጣና ላይክ እንደዚህ የታገስኩት ቻልኩት ምናምን በደህንነቱ ጊዜ ምናምን እንደ ሁለት እርስ በርስ መቆጣጠር አለ። እንደውም አንድ ልጅ ሲያወራው ሰምቼ በጣም ነው ደስ ያለኝ። ዛሬ ይሁን ትላንት ሰምቼው ነበረ እና ቾይስ አይደል ላይፍ እና የሆነን ሰው አንተም ራሱ እሷ ነች ልትቀይር የሚገባው ከጎን የሆነ የሚል አመለካከት ሊኖር አይገባም። በቃ ዱ ኢት ዮርሰልፍ። አንቺም ደግሞ ላይክ የተቀየረ ወይም የሆነን ሰው ደግሞ አብረሹ ስለሆንሽ በጣም ውለታም እየዋልሽለት ደግሞ አይደለም። በዚህ እሱን ፊሊንግም ይፈጥራል ታውቃለህ። አሁን ለመቀየር የሚካሄደው ርቀት ዩ ፊል ላይክ የሆነ ትልቅ ፕሮጀክት እየሰራህ እንዳለ ዛት ዋይ የሆነ ነገር ሲፈጠር ወደ ሪሌሽንሽፑ እንዲህ መስመሩን እየሳተ ሲሄድ ነገሩ ያልፋል። ኦር ፋይናንሻል ክራይሲስ ከሆነ ምንም ከሆነ ያልፋል አይደል? ከማዕበሉ ወዲያ ሲሻገሩ ግን ሲፋጠጡ ሁሌ ኢቨን ስህተት ብትሰራ ሰው ያረኩ እኮ እኔ የሚሉ አውቃለሁ። እንደዛ አሁን አስተምሬ ሰው አድርጌ ምናምን ላይክ አለ አይደል? አላስፈላጊ ነገሮች ውስጥ ሰው ለሚወደው ሰው ያደረገውን ነገር ለምን ይቆጥራል? ሲጀመር የሚቆጥረው ከሆነ ደስተኛ አይደለም ሲያደርግ። ኢቨን ህይወቱ እንኳን ባይቀጥል መቆጣጠርና ሂሳብ ማውጣት ማትቺው ህይወት ከሆነ ትተሽ መውጣት ነው ሰው። ምክንያቱም እንትኑን ቫሊዩን ያጣላ። ቫሊዩን ያጣ ለሱ ብዬ አብሬው በደህንነት ውስጥ ኖሬ ምና you chose that because you love the guy። ካልወደድሽው ደግሞ ማድረግ ነው። ውለታ ያስፈልገውን ፍቅር አይደለም። እና በዛ ደረጃም ሰው ለምንድን ነው እንትን የሚለው ነው። እሺ ሴትስ ልጅ ግን አሁን ይህን ጥያቄ ወንዶች ስለሚያነሱት እኔም ደግሞ ወንድ ስለሆንኩኝ ሴትስ ልጅ ወንድ ልጅ ሴት ልጅ ቀይራታለሁ ብሎ መግባት አለበት ትዳር ውስጥ? እኔ እቀይራታለሁ በሚል ሞቲቭ ባይገባ ባይነኝ። ግን ሶፍት ሆንሽ ለሴቶቹ አይዲያውን በደንብ እያሰብኩት ነው። እና አሁን ይሄ እንደ ፕሮጀክት ሳይሆን ከምወደው ሰው ጋር ቫሊዩ አንድ ካለን ሰው ጋር ላይፍን ሊጀምር ነው። በዛ ውስጥ እኔ የምሰራለሁ እሱም ራሱ ላይ ይሰራል ብለን ስንሄድ እና እቀይራታለሁ አይ ዶንት ቲንክ ቀላል እንደሆነ። አሁን እንግዲህ ኤርሊ ኤጅ ላይ 20 ምናምን ነው አይደል ሜሬጅ 18 ብለን ያዛው። እሺ 18 ዓመት ያካበተችውን ሩቲኑን ይዘመተ እቀይራታለሁ አምሹር ብለህ አትግባ ነው ፖይንቴ። ግን ደግሞ በአንጻራዊነት ካልከኝ ግን ከወንድ ይልቅ የሴት የመቀየር ቻንሷ ከወንድ ይሻላል ብዬ አስባለሁኝ። ለምን? ጥሩ ጥያቄ። እሱ ሊደር አይደል የቤቱ ሊደር ስለሆነ የሚመራበትን መንገድ አምናው ከሆነ የገባችው የምታስተካክላቸው የምትቀየርባቸው ነገሮች ይኖራሉ። ያ ማለት ግን ኢዚ ያደርገዋል ወይ? አይደለም። እኔ ሰው እቀይረዋለሁ ብሎ አይግባ። መጀመሪያ ከትዳር ውስጥ ከመግባታችሁ በፊት እወቁት ያንን ሰው አይደል? ታውቀዋለህ፣ አመለካከቱን ታውቃለህ። አንገር ማኔጅመንት ከሆነ ውሎ ከሆነ ይታወቃል። ስለዚህ ሴት ልጅ ሰሚሲቭ ከሆነች ለመቀየር አታስቸግርም ብዬ ነው ማምነው። ወንድ ልጅ ግን ወደ ራሷ አምጥታ ይሄ ካርድ እየሰጠችው እንዲያድርግሽ እንዲያስተካክል እያለችው እየመራችው ግን ብትሄድ ሞር ጤናማ አይሆንም ብዬ አስባለሁ። ግን እየፈቀድኩ አይደለም የሴት ኢቨን ኢፍ መቀየር ራሱ ቢፈልግ በእሷ ፑሽ ስለሆነ ደስተኛ አይቀየርም። ባይዘወይ አሁን ይዟል ሰው ሊደብረው ይችላል። ግን እኔ ሃርሽ ትሩዝን በመነጋገር አምናለሁ። አትቀይረውም። ገብቶሃል አይደል? ለምሳሌ አሁን እኔ ሲናሪዮ እንውሰድና የሆነ ወንድ እቀይራለሁ ለምትገባዋ ሴት የሆነ ፖቴንሻል አይተዋለች አይደል? ለምሳሌ አሁን አንተ እኮ በጣም መስራት ትችላለህ። አሁን ስራ የማይሰራ ወንድ ስራ የማይወድ ሀስል ማድረግ የማይወድ ከሆነ እሷ ያየችው ስራ የሚሰራ ሰክሲድ የሚያደርግ ወንድ ሊሆን ይችላል። ሶ ፑሽ ነው የምታደርገው አይደል? ሰውየው እዛ ቦታ ላይ እኔ ሆናለሁ እመጥናለሁ ብሎ ካልገባው ወዴት እንደምትገፋው ሳታቅ እንደመግፋት ነው። የት እንደሚሄድ አያውቅም። ገብቶሃል? ይሄ ሎጂካል ነው። ወንድ ልጅ ይሄ በመስመር በማየት ምናምን ጎበዝ ነው። በቃ የተሰጠው ጸጋ ነው ብዬ ነው ማምነው። እና እሱን ሳይታየው ትገፋለች። ወዴት እንደሆነ አይታወቀውም። ሰው ላይ ይሄ እንዲህ መንገዳገድ ነው የሚሆነው።
ክሊር የሆነ መስመር ስለማይኖር ማለት ነው። ግን እሱ አንዳንዴ ደግሞ በጣም ፖቴንሻል እያላቸው ግን ላይፍ ምትይዛቸው ወንዶች ደግሞ አሉ። ያቃል የት መድረስ እንዳለበት ምን ቢሰራ ሰክሲድ እንደሚያደርግ ያቃል። ራሱን አግኝቷል ምን ላይክ ኮንትሪቢዩት ማድረግ እንደሚችል ያምናል። እሱን ግን ታግሳ ምታሳልፍ ሴት ውለታ የዋለችለት አይደለም ኦብቪየስሊ፣ ግን ዛትስ ኖርማል ቶታሊ ገብቶሃል አይደል? ምክንያቱም ላይፍ ፕሪዲክተብል አይደለም ስፔሻሊ ሜሬጅ ላይ ብዬ ነው ማምነው። ላይክ እንዲህ ብለህ አጣጥፈህ የምትከተው ነገር አይደለም። በጣም አንብበን እኔ እንግዲህ መጽሐፍ በጣም ከሜሬጅ በፊት አነባለሁ። በጣም ኢንተረስትድ ነበርኩኝ። በቸርች በጣም እንማር ነበር ማለት ክረምት እኔ አላስታውስም አክስቶቼ አጎቶቼ አያቶቼ ጋር ሲሄድ በጣም ሙሉ ክረምት ቸርች ላይ ፕሮግራም ተዘጋጅቶ እንማራለን። ላይፍ ላይ ሲመጣ ግን እንደተማረ ሰው አይደለም። በቃ ከዜሮ ነው የምትጀምረው፣ እያወክ ነው የምትጀምረው። ምክንያቱም ያኔ ስማር አባቴ ቤት የሆነችዋ ልጅ ሆኜ ነው የተማርኩት። እዚህ ጋር ግን የተማርከውን አይምሮህ ራሱ ይሄ እኮ እንዲህ ነበር የተማረው። ገብቶሃል? ለህይወት ነው የምትማረው እዚህ ጋር። እዛ ምናልባት ለኢንፎርሜሽን ለጥሩ ግሬድ ይሆናል የምትማረው፣ ይጠቅመሃል። ግን ስትገባበት በጣም ሲሪየስ ትሆንበታለህ። ፊልም ለማየት ነው የዛኔ አክተሩን አትሆኝም። አይዲያውን ታወራዋለህ ቆንጆ አድርገህ አይደል? አሁን በደንብ አድርጌ አሁን ስለ ላቭ ላንጉጅ አውሪኝ ምናምን ብትለኝ የዛኔ በደንብ ሚስት እኮ ባሏ እንዲህ መሆን አለባት ልልህ እችላለሁ። አሁን ግን ሳወራክ እንደዛ አይደለም። ዛት ዋይኔ አሁን ሜሬጅ ላይ ሰው በደንብ ሲያወራ ያገባ ሰው ሲያወራ ደስ የሚለኝ ያውቀዋል። ርህራህ ያለበት አፉ ላይ አይሰብርም። ሰው ሲያወራ ነገ እንደምትሻሻል ያውቃል። ምክንያቱም እሱ ራሱ ላይ ሰርቶ ተሻሽሎ ያየ ሰው ነው የሚያወራው። መጋጨትን ያውቃል፣ መታረቅን ያውቃል። በድንጋይ ወርወሬ እንደመባባል አይሆንም ማለት ነው። እንዲህ ብለን እናስቀምጠው። እንዲህ ማለት እንችላለን። ሴት ልጅ ሰፖርት ልታረግ ወይም ልትረዳው ልታግዘው የምትችለው መጀመሪያ ቪዥን ያለውን ሰው ነው እንጂ ቪዥን ከሌለው ብትገፋውም ወደ ግድግዳ ወደ ገደል ነው። ዴፊኒትሊ ዳይሬክሽኑ ከሴት አይደለም፣ ዳይሬክሽኑ ከባለቤቱ ነው። ሁሌም ለውጥ ከራስ ነው የሚጀምረው። ሰው የፈለገ ቢሆን ከላይ እንደ መድፋት ነው የሚሆነው። ወንድ ሲሆን ታዲያ ግን እንዴት ነው ዳይሬክሽን? እሷን እንዴት ነው የሚያግዛት ታዲያ? አሁን ወንድ ሲሆን ትንሽ ኦፍኮርስ በሁለቱም ኬዝ መለወጥ ልክ ነው አይደለም ብለሻል። ግን ሴት ሲሆን የሚቀለው ለምንድን ነው? የመከተል ባህሪ ያላት ሴት ልጅ ነው ወይስ? አዎ እንግዲህ ጤናማ ሜሬጅ ላይ ቤዝ አድርገን ካወራን ባሏን መምራት እንደሚችል አምና ባሏ አርጋ በህይወቷ ላይ ለሾመች ሴት ፌሚኒን ሆኖ መከተል፣ ራእዩን ማየት፣ የሚሄድበትን መንገድ ማገዝ ለእኔ ቀላል ነው ብዬ ነው ማምነው። ግን መጀመሪያ ላይ እንዳልኩ መነጋገር ኢዝ መስት። ምክንያቱም ዝም ብሎ አሁን ፍላሽ በቃ እኔ አፍቅሬሻለሁ ወድጄሻለሁ ከሚለው በዘለለ ግን የህይወት ቫሊዩ ምንድን ነው? ነገ የሆነ ነገር ቢመጣ እንዴት ነው ሃንድል ሊያደርግልን የሚችለው? ገብቶሃል? ፕሮቴክተር ነው የሜሬጁ ብዬ ነው ማምነው። ፕሮቫይድም ፕሮቴክትም ታየዋለክ። ቫሊዩ አለው ይሄ ልጆቼን ነገ እንዴት ነው የልጆቼ አባት የሚሆነው? ትልቅ ኃላፊነት ነው። እኔ ሜሬጅ ሳስብ ህይወት ላይ ስፔሻሊ ሴት ሆና ባሌ አድርጌ ሹመት ነው፣ ራስ ነው፣ የቤቴ በቃ ትልቁ የበላዩ ትልቁ ሰው ነው። አሁን እኔ አባቴን አከብረዋለሁ፣ ወደዋለሁ፣ በጣም እንቀራረባለን፣ በጣም እፈራዋለሁ አዘ ሴም ታይም ገብቷል። እና ምንም ቢመጣ አባቴን አልፎ እንደሚነካ አላምንም። በቃ ምንም ህይወቴ ላይ ቢመጣ አለልኝ ምለው ሰው ነው። እሱን ኢሜጅ ይዤ ነው የመጣሁት። ሜሬጅም ላይ ሲሆን ትልቁ የዚህ ቤት እሱ ነው። ትልቁ በቃ ነገሮችን ፊክስ የሚያደርገው ያ ማለት ኃላፊነት ከመጫን ሳይሆን ነውም አይደል? እኛ ሴቶች ባሎቻችንን ስናይ እንደዛ ነው። ይሄ እንዲህ ወገቤን ይዤ እንዲህ ምለው ሳይሆን ይሄ እፈራዋለሁ እንቀጠቀጣለሁ ምናምን እኮ አይደለም። ግን ይሄ የሆነ አለ አይደል ትከሻ ጋር የሆነ ሰው እንዳለ አይነት ትልቁ ሰው ፊክስ የሚያደርገው ሰው እሱን ቫሊዎች ማየት ኢዝ ቤተር ብዬ ህይወትን ያቀላል። ስለዚህ ያንን ነገር ሊሰጥሽ የሚችል ሰው ጋር መሆን የተሻለ ነው ማለት ነው። ራዘር አግብቶ አሁን ዲስ ዴይስ በጣም ብዙ ነገሮች እየደረሱኝ ነው በዚህ ቪዲዮዎች የተነሳና ልብ የሚነኩ በጣም ይሄ ኢሞሽናል የሚያደርጉ የህይወት ምስክርነቶች ትክክል ነው። እንደዚህ ላይ 20 ዓመት አሳልፌ 15 ዓመት አሳልፌ ቀላል አይደለም። የአንድን ሰው 10 ምናምን ዓመት ሄደክ መተክ ፍራስትሬት አድርገህ ቆመክ ፊሊንጉ በጣም እረዳቸዋለሁ። ይከብዳል እንደ ሴት፣ ምክንያቱም ሶፍት ነን እኛ በጣም ይሄ ኢሞሽናሊ በጣም መታከም የምንወደው ሰዎች ነን እና እሱን የተጎዳችን ሴት ስትጽፍልኝ የምር ነው በቃ ልብ የሚያዝ ነው ማለት ነው። እና አይዊሽ ይሄን ነገር በፊት ቀደም ብላችሁ እውነታውን ብትነግሩ ነው ይሉኛል። ግን እውነታ መነጋገር ኢዝ ላይክ ይሄ ነገ ሰው ማግኘቱ ይቀራል አይቀርም እኮ አይደል? መተያየቱ አይቀርም። ለምሳሌ ሪሌሽንሽፕ ላይ በጣም ቺት እያደረገ የሚያስቸግርን ሰው ይቀየራል። ወልጄ ይዘዋለሁ፣ በትዳር ይዘዋለሁ፣ እርጉዝ በሆን እያለች እራሷ ላይ ቁማር ነው የምትጫወተው ብዬ ነው። ኤኒቲንግ ትዳር ላይ ያለ ይብሳል እንጂ ሪሌሽንሺፕ ላይ ያለ ነገር ትዳር ላይ ይብሳል እንጂ እሱ ሪስክ ለምንድን ነው የሚወሰደው ነው? አክቹዋሊ እኮ ማይንድ ስለሚነግርህ እኮ ነው ይቀየራል ብለህ ለራስህ የምትነግረው እኮ። አይምሮህ ይነግርሃል እኮ ይሄ ነገር ግን ዋጋ ያስከፈልሻል፣ ይሄ ነገር ግን ይላል። ሰውን በአካባቢ ላይ ያለ እኮ ይነግርሃል፣ ይሄን ነገር ግን እያየሽው ነው ሲል አይ ይቀየራል ይላል። ለአይምሮአችን የምንሰጠው መልስ ምንድን ነው? እሱን ከመለየት እቀይረዋል። የመለየቱን ፔንና
የመግፋቱን ፔን ያስቡና እዛ ሰዓት ላይ ፍቅር ላይ ነህ ያለኸው። ፍቅር ደግሞ ስሜቱ ላይ ነው፣ ሪሌሽንሽፕ ላይ አይደል፣ ውሳኔው ጋር አይደርስም። ሜሬጅ ላይ ነው ውሳኔው ጋር የሚደርሰው እና እዛ ጋር ሆነ ስታየው እንዴ ለምን ቀይረዋለሁ ትላለህ። ግን ሱፐር ሂሮ አይደለችም። ሰው ነን እኛም። ራስንም ፊክስ እያደረግ እንደገና ደግሞ በቃ ይሄ የእናትነት ሚና ነው የሚሆነው። ከዛ እሱም ደስተኛ አይሆንም። ምክንያቱም ስትቀመጥ ስትነሳ አንተ እንደዚህ ሁን እሺ፣ እንዲህ ተቀመጥ እሺ፣ እንዲሁን እሺ የምትልህን ሴት ኢንጆይ አታረግም ላይፍን። እውነት እንነጋገር ከተባለ እኔም ደግሞ አድካሚ ነው። ራሴን ልይበት፣ ራሴን ልስራ፣ ልጆቼን ቼክ ላድርግ። ከዛ ደግሞ እሱ መጥቼ እንዲሁን እሺ፣ ሴቶች ሲያናገሩክ እንደዚህ በል እሺ፣ ጓደኞችን ጠጣ ሲሉክ እንዲህ በል እሺ፣ ገብት ልጆህን ትምህርት ቤት ስትልክ እንደዚህ ነው ጓደኞችን እንዲህ ቦታ ምትለው። እንደዛ አይሆንም። እኔ ለልጄ ነው እንደዛ የማረገው፣ ለባሌ እንደዛ አላረግም። ትክክል አይደለም። ስትገቡ ወይ እንዳለ ሰውየውን እቀበለዋለሁ ኖ ማተር ዋት ብለህ ህይወት ላይ መፍረድ ነው ብዬ ነው ማስበው። ርቀቱ በጨመረ ግንኙነቱ በጨመረ ቁጥር ህመሙ እየጨመረ ነው የሚሄደው፣ ፍራስትሬሽኑ እየጨመረ ነው የሚሄደው። ሰውነን መለወጥ እንፈልጋለን፣ ማደግ እንፈልጋለን። እሱ ሳይመጣ ሲቀር ደግሞ ሞር ፍራስትሬሽን ውስጥ እየገባን ይሄዳል። ሰው በገዛ እጃችን የማይሆን መንገድ ውስጥ እንደ መግባት ነው የሚሆነው። that's amazing። እኔ ግን ያው ወንድም ስለሆንኩኝ እኔም ደግሞ መለወጥ የማይችሉ ወይም በጣም ሲሪየስ ፕሮብለም ያለባቸው ሴቶች አሉ ብዬ ደግሞ አምናለሁ። ፐርሰናል ማለት እንዳልሽው ጄኑዊን የሆነ ሊደሬ ነው ሶ አይ ፎሎ ሂም ብላ የመለወጥ ቻንስ አላት፣ እስማማለሁ። ምክንያቱም ኢቮሉሽናሊም ሴቶች ለአዲስ ኢንቫይሮንመንትን አዳፕት በማድረግ ከወንዶች የተሻሉ ናቸው አይደለም። ተገዝተውም በሚስትነትም በሰራተኝነትም እኮ በጦር የተሸነፈ ክላን ይዘዋቸው ሲሄዱ በአንድ የለምደው ልጅ ወልድም አይኖራሉ። ይሄ አዳፕቲቪቲ ከወንድና ከሴት ቶሎ አንድን ወንድ ከገጠር አምጥተሽ ከተማ ብታጋቢውና አንድ ሴት ከገጠር አምጥተሽ የከተማ ሰው ብታጋቢያት ከሁለቱ ካልቸሩን ቶሎ ቀይሮ እዚህኛው ውስጥ ይገባል። ሴት ነው፣ ምንም ጥያቄ የለውም። ስለዚህ እስማማለሁ በሱ። ግን ደግሞ ማይቀየሩ ደግሞ ቶክሲክ የሆነ ኢነርጂ ያላቸው ይቅርታ ይሄንን ስል ግን አላ ብዙ ዋጋ የከፈሉ ወንዶችም ደግሞ ያውቃሉ። ስለዚህ ሪስክ የምትወስዱበትን ቦታ ለወንዶችን መጠንቀቅ አለባችሁ ነው። ሶ ነሰሰርሊ ሁሉም ባይሆንም እኔ ምናምናለው ጀነራል የሰው ልጅ ፐርፌክት ሰው ስለማያገኝ የሚደራደርበትና ማይደራደርበትን ነገር ለይቶ ማወቅ አለበት ብዬ አምናለሁ። አባባሌ ገብቶሻል? አሁን ለምሳሌ ሁሉንም ኳሊቲዋን ወድጀው አኩራፊ ልትሆን ትችላለች። እሱ ኦኬ አልሃንድል ዛት ልል ይችላለሁ። ኦብቪየስሊ 100% ያለቀለት ሰው ስለማታገኝ ኩርፊያ ኖርማል ነው። በቃ እኔ ለኩርፊያ ራሴን አዘጋጃለሁ ልል ይችላለሁ። ኩርፊያ ደግሞ የማይወዳል በቃ በፍጹም የሚጨንቀው ሊያብድ የሚደርስ ሰው አለ። ኦኬ ስለዚህ ማትደራደርበት ከሆነ ገብቶ ይቀየራሉ እንተውና ማትደራደርበት ከሆነ የዘር ሪሌሽንሺፕ ላይ ይቀየር እዛው፣ ካልሆነ ደግሞ ይቀር የሚለው ሀሳብ ያስማማኛል። ባውንድሪ እስኪ እናውራ ስለ ባውንድሪ። በተለይ ኢትዮጵያ ውስጥ ከዚህ በፊት አንድ ሀሳብ ተናግሬ ነበር። ኢትዮጵያ ውስጥ በተለይ ትልቁ ትዳር ላይ ያለ ችግር ብዬ ማምነው አልኩኝ እንግዲህ ከምሰማው ተነስቼ፣ ሪሌሽንሺፕም ሎንግ ተርም የሆነ ሪሌሽንሺፕ ላይ ያለ ችግር ትልቁ ወደ ግጭት ሲመጣ ወደ ኮንፍሊክት ደረጃ ሲደርስ የማየው ትልቁ አንቺም ታግዥኛለሽ የባውንድሪ እና የሰልፍ ላቭ ፕሮብለም ነው። እኔ ስሰበስበው እንደ ቲዮሪ ራስን የመውደድና ራስ ወዳድነት ሳይሆን ራስን የመውደድና ባውንድሪ ያለመኖር በሰውየውም ወይም በሴትየዋም ራስም ላይ ሰዎችም ላይ ባውንድሪ ያለመኖር ግዴታ የራስ ብቻ ብዙ ሰው የሚለውን ባውንድሪ ሲባል የራሱን ብቻ ሰዎችም ላይ ባውንድሪ ያስፈልጋል። መብት የሚያልፍ ሰው አለ። ሰውን አንቺ እንዳልሽው ቅድም የሰው ማንነት ውስጥ የሚገባል ሚስት ስለሆነች ወይ ባል ስለሆነ ውስጥ ገብቼ ከውስጥ ኦፕሬት ካላረኩ እጁን እንደዚህ እና ልክ የአሻንጉሊት ውስጥ እንደምገቢው አላ የዛ ደረጃ ባውንድሪ ውስጥ የሚገቡ ሰዎች አሉና እስኪ ጀነራሊ ሃው ዱ ዩ ሲ ዛት ባውንድሪ ራሱ? ያ እኔ በጣም መወራት አለበት በእኛ ኮሚኒቲ ውስጥ ብዬ ከማስባቸው ነገሮች ውስጥ አንዱ ባውንደሪን ኢቨን ከሰልፍ ላቭ በተለየ በደንብ ቢወራበት ብዬ ማስበው ባውንደሪ በጣም መከበር አለበት። የሰዎች ቤት መከበር አለበት። የሰዎች አስተሳሰብ መከበር አለበት። የሰዎች ቫሊዩ የሚያደርጉት ነገር መከበር አለበት። ሰው አስተያየት ካልጠየቀን ባንሰጥ ጥሩ ነው። ለምሳሌ እኔ መጥቼ ይህን ጉዳይ ላይ እንዴት ልታግዘኝ ትችላለህ፣ ምን ትላለህ ብዬ እኔ እርዳታ ካልጠየቁ ባትሰጠኝ እመርጣለሁ። አንለስ በጣም ያለውበት ይሄ ኢሚዲየት እርዳታ የሚያስፈልግበት ሲቹዌሽኖች አሉ ላይፍ ላይ፣ እሱን በጣም እረዳለሁ። ግን አሁን አራስ ቤት ሄደው ባውንደሪ በጣም የማያከብሩ ሰዎች አሉ። መተው
አይ ቲንክ አራስ ሆኜ ስላለፍኩም ሊሆን ይችላል። ባለቤት አራስ ስለሆነ ጥሩ ምክር ነው። እስኪ በዛ ሰዓት አሁን ሰው ምንድነው ተገላገልሽ ነው የሚባለው አይደል? ሴት ልጅ ስትወልድ ምክንያቱም የሚታይ እርግዝና ነበር፣ የሚከብድ የሚመስል ያስጨንቃል። ከዛ ስታርፍ ሆዷ ኖርማል ሲሆን ተገላገልሽ፣ ግን አይደለም። ስራ የሚጀምረው እዛ ጋ ነው ብዬ ነው ማምነው እኔ። በጣም ይሄ ሲሰራ የነበረው ሰውነቷ ሬጉሌት ራሱን ቶሎ አያደርግም፣ ማረፍ ይኖርባታል። ኢሞሽናሊ በጣም በቃ ላይክ እንዲህ ነው በደንብ አለ። እሱ አልተስተካከለም። ህመም አለ። የወሊድ ጊዜ ቀላል አይደለም። በምጥም ለወለደች በሰርጀሪም ለወለደች ሴት በጣም የሚከብድ፣ እርግዝና በራሱ በጣም ከባድ ነው። ሶ እዛ ጋር መተን የምንሰጣቸው አስተያየቶች በጣም የብዙ እህቶቻችንን ልብ ሰብረው የደስታ ቤታቸውን የሀዘን አድርጎት ገጥሞኝ ስለሚያውቅ ማለት ነው። ፐርሰናሊ እኔ ላይም ባይሆን ሰዎች ላይ የምር አዝናለሁ በጣም እና ሄዳ የሆነች እናት እዚህ ላይ እፈልጋለሁ ካላለች አለመግባት፣ ለመሄድ ከሆነ ደውሎ መሄድ። ኢቭን ስኬድ ዛሬ ሰው ለማግኘት ሰው ትክክለኛ ኢሞሽን ላይ ነች ወይ ያለችው? ስትሄድስ ልጆቿ እንዴት ትሪት እንድትደረግ ነው የምትፈልገው? እሷ እንዴት ትሪት ልትደረግ ነው የምትፈልገው አይደል? ቢሳይድ ከመጠየቅ ቴክስት አድርጌ እኮ መቅረት እችላለሁ። መጥቼ ግን ለእሷ ደስታ እረፍት መጨመር አለብኝ ብዬ አስባለሁ። ይሄን እንደ አራስ ነው ካነሳ ዲቴል መሄድ እንችላለን። በሜሬጅ ውስጥም ቢሆን በሰዎች ሜሬጅ ውስጥ ቅድም እንዳልኩ እኔ ሁሉም ሜሬጅ ሁሉም ሪሌሽንሽፕ የራሱ ከለር አለው፣ የራሱ ኮሚኒኬሽን ወይ አለው፣ የራሱ ነገሮችን የሚፈታበት አለው። እኔ ቤት የሰራ አንተ ቤት አይሰራም፣ አንተ ቤት የሰራ እኔ ጋር አይሰራም። ሰው ኮፒ አድርጌ ፔስት ማድረግ አልችልም። ብሞክር ድብልቅልቅ ይላል። ቤት ያለመደውም ያንን ባህሪ። ስለዚህ ሰዎች ቤትም ላይ አስተያየት ስንሰጥ፣ ሰዎች ትዳር ላይም ህይወትም ላይ ምርጫቸው ላይም ስንሰጥ በጣም እርግጠኛ መሆን አለብን ለመስማት ዝግጁ እንደሆኑ። አንለስ ጀነራል ሀሳብ ካልሆነ ግን ይሄ ፕራይቬት እያወራን ስለሆነ ነው። ፕራይቬት ለሚመጣ ሰው ግን እርግጠኛ አንዳንዴ ለመለወጥ ራሱ ስንሄድ ሰውየው ለመለወጥ ግማሹ መንገድ ብድግ ማለቱን እርግጠኛ መሆን አለበት። ድንገት በጣም አንተ እንደዚህ አትሆንም ምንላት ይሄ ምንጥላቸው ወርዶች ለእኛ ረስተናቸው ሊሆን ይችላል እዛ ሰው ህይወት ውስጥና ግን ይበጠብጣል። ለልደት ለሆነ ፕሮግራም ቤት ውስጥ እንግዳ ሆነው መጥተው ቤት ውስጥ በጣም ብዙ ግጭት የፈጠሩ ሜሬጆች ላይ አውቃለሁ። ቀለል ያለች እንትናት ግን ቤቱ አልለመደውም ያንን ነገር ሬጉሌት ማድረግ አይችልም። እና ባውንደሪ በግለሰብም እንደ ሜሬጅ የሰዎችንም ሜሬጅ በጣም ሜሬጅን ኢቨን እንደ ተቋም በጣም መከበር አለበት ብዬ አስባለሁ። እንደገና ደግሞ የሰዎች ትዳርም ቤትም በደንብ መከበር አለበት። ይሄ ዝርጥጥ አድርጎ መናገር እኔ ግልጽ ነኝ፣ እኔ ሀሳቤን በነፃነት ስለምገልጽ ነው፣ እኔ በጣም በመናገር ስለማምን ነው አላምንበትም። ስትናገር እኔም በመጽሐፍ ቅዱስ አምናለሁኝ። ንግግራችሁ በጨው እንደተቀመመ በጸጋ ይሁን ይላል መጽሐፍ ቅዱስና ለሚናገረው ሰው ጸጋን የሚሰጥ አቅምን የሚሰጥ በጣም ይሄ አቅም እንዲያገኝ ህይወትን እንዲወዳት የሚያደርግ ንግግር እንጂ ሰዎችን ስብር አድርጎ መኖር እንዲያስጠላቸው ትዳራቸውን እንዲጠሉት ትዳራቸውን አይተው በማያውቁት መነጽር እንዲያዩት አድርጎ ግንኙነታቸውን ፍሬንድሽፕም ሊሆን ይችላል ቤተሰብም ኢቭን የወለዱንን ሊሆን ይችላል ትክክል አይደለም። ስለዚህ የሰዎችን የአኗኗር ዘይቤ እናክብር። ትክክል ካልሆነ አለ በጣም ዋጋ የሚያስከፍለው በጣም። ስለዚህ መጠንቀቅ አለብን ለሰዎች ኢቭን ይሄ የምንናገርበት ወይ ጥሩ ቢሆን እንኳን ላይክ ሪሌሽንሺፕ ይሄ እነሱን ለማገዝ እንኳን ቢሆን አሁን አንዳንዴ ከልቤ ንጽህና ነው እንጂ ዋናው የልቡ ንጽህና እግዚአብሔርና አንተ ነው የምታውቀው። እዚህ ጋር ለሚሰማው ሰው ግን ወርዶቹ ነው እኔ ጋር የሚመጡት እና ስለዚህም ለምንናገረው ነገር በጣም ለሰዎች የሚጠግን የሚያቀና ቢሆን በተቻለን መጠን የሰው ፍጹም የለም፣ ግን በተቻለ መጠን የምንናገረው ሰዎችን የሚሰብር መሆን የለብንም። ስለዚህ ባውንደሪ በንግግርም በአክሽንም ስለሚጣስ በደንብ እኛ ኮሚኒቲ ላይ እንደውም አልተነገረም ብዬ አይ ቲንክ ይፈራል። ምክንያቱም አንዳንድ ነገሮች እሴቶቻችንን የነካ ይመስላሉ ሳይነኩ። ለምሳሌ ቀለል አድርጋ አሁን እንዲህ ብለህ የሰዎች አስተያየት ላይ ትዳር ላይ አስተያየት ዝም ብላችሁ አትስጡ ስትልና ስትጎዳ ዝም እንበል ይላል። ላይ ገብተዋል። ከኔ አንጻር ነው ጉዳት የሆነው እንጂ ለልጅቷ ጉዳት ላይሆን ይችላል። ምናልባት ይሄ የተቀበለችው ነገር ሊሆን ይችላል። አሁን እኔ የምጠላውን ነገር ወንድ ላይ ሁሉም ሴት ትጠላለች ማለት እኮ አይደለም፣ የተለያየ ይሆናል። ስለዚህ መጣው እንዲህ ሲልሽ ስለሚያሳንስሽ ከሆነ ስለሚጠላሽ ከሆነ እየገዛሽ እየገደለሽ በዛኛው መነጽር ስታየው ማንም ሴት እዛ ፖዚሽን ላይ ራሷ ማየት አትፈልግም ብዬ ነው ማምነው። ስለዚህ ደግሞ ሰው እንደዛ ሲልሽ እውነት ይመስልሻል? ለምን እንደሆነ ታውቃለህ? ፍቅር እንትን ነው ኖርማሊ ብላይንድ ነው ተብሎ ይታሰባል። ኢሞሽን ውስጥ እኔ ስላለው ሎጂካል ሆኖ አላየውም ብዬ አስባለሁኝ። ስለዚህ የሆነ ሰው መጥተውን የምትወዳቸው ሰዎች ስፔሻሊ አሁን ይጎዱኛል ብለህ ማታስባቸው ሰዎች መጣ ይሄ ነገር እኮ ግን አይተሻል እኔ ግን ይመስለኛል ምናምን ሲል እንደ እግዚአብሔር ቃል የመቀበል ነገር ይኖራል። እንደውም በጣም ማከብረው ሳይኮሎጂስት ጌታ ዋልልኝ ምን አለኝ መሰለሽ፣ ሰዎች ሳይፈልጉ እርዳታ መስጠት ራሱ ጥቃት ነው፣ እንደ ጥቃት ይቆጠራል በሳይኮሎጂ። ምክንያቱም ሰው መጀመሪያ መፈልግ አለበት ያንተን እርዳታ፣ ሁለተኛ ደግሞ ሰው ከፍሬው መታየት አለበት የሚል እምነት አለኝ። ያ የሚመክረንን ነገር
በተወሰነ መልኩ ፖዚቲቭ ወይ ኤክስፒሪየንስ አድርጎታል ወይ ወይም ስህተት ውስጥም ከነበረ ተምሮበታል ወይ አትሊስት አሁን ያለበት ቦታ። ምክንያቱም ሰው ስህተት ይሰራል፣ ሰው ነው። ግን ከስህተቱ በኋላ ምን አይነት ሜንታሊቲ ነው ያለው ወይም ደግሞ ብቻ የሚመክረንን ሰው መሆን እንፈልጋለን ነው የሚለው ጥያቄ። አለበለዚያ ኢንፎርሜሽን ይሆናል አይደል? ኢንፎርሜሽን የትም ማግኘት እንችላለን፣ ግን ሪያሊስቲክ የሚሆነው እኮ የኖሩ ሰዎች ሲያወሩ ነው። ቅድም ወዳለው ነው የምንመለሰው። ምንም ላይ የኖሩ ሰዎች ለምሳሌ አሁን ስለ ራስ መግዛት ራሱን ገዝቶ እየኖረ ያለ ሰው ሲመክር ባይዜ በጣም ፓወርፉል ነው። አንድ አይነት ቃል እየተጠቀመ የህይወት ደስ የሚለው ይሄ እንትኑ ፓርቱ የኖረው ሰው ሲያወራ ወርዱ እኮ አንድ አይነት ነው። የሆነ አለ የምታገኘው ኢነርጂ አለ በደንብ እዛ ውስጥ። አዎ ግን ደግሞ አንዳንዴ ደግሞ ምን አይነት ሰዎች ሊመክሩን ይችላሉ መሰለሽ? ስህተቱን ሰርተውት ግን አክቹሊ ያስተምሯቸው እንዳትመጡ ምክር አለ ደግሞ ተረተሽኝ የኖረውና ምናምን ደስ ይላል፣ ፓወርፉል ነው። አንዳንድ ሰው ደግሞ ለምሳሌ ትልልቅ የድሮ ሰዎች ካየሽ ወይ በመጠጥ የተጎዱ በመጠጥ ትዳራቸው የፈረሰ በሆነ ነገር ምናምን ሴትም ወንድም ብቻ ልክ ባልሆነ መንገድ አሉ ከኤክስፒሪየንሳቸው እና እናንተ ዋጋ እንዳትከፍሉበትም ደግሞ ብሎ ሊመክር ይችላል። እኔ የተሻልኩ ሰው ነኝ ብሎ ሳይሆን በዚህ መንገድ እኔ ዋጋ ከፍያለሁ ሰው አትምጡ ከሆነም እሰማዋለሁ። አትሊስት ያ ሰውዬ ወድቆበት ያን ነገር አሳይቶናል። ከኑሮ ነው እኮ እሱ ይሄ ዊን አላረገም መጥቶት ነው የተመለሰው። ኤግዛክትሊ ሶ ድጋሚ ሄደህ አንተም እዛ ጋር እየተጎዳህ ከመመለስ ኤግዛክትሊ እንደውም በጣም መልክ ቸር ነው እንደዚህ እንትን ስለሚባል ነው። አንዳንዴ ቢያስ ስላለ ነው። ለምሳሌ ዲቮርስ ያደረጉ ሰዎች ስለ ትዳር ሲመክሩ የሚናደድ ሰው አለ። ምክራቸው ነው ማተር የሚያደርገው ለኔ። ዲቮርስ ያደረጉት ስለ ዲቮርስ ቢመክሩን ከሆነ ነው አይደል ጤነኛ ያልሆነውን አክቹአሊ ውስጥም ያለው ጤነኛ ያልሆነውን ካወራ እኮ ኦፍ ኮርስ እኮ አሁን ዲቮርስ እንዲካለሽ አትቻዩ ቻዩ ምናምን ከሆነ ቴንክ ዩ በጣም አመሰግናለሁ። ግን ያ ሰውዬ እንዲህ ነው ትዳሬን ያፈረሰብኝ፣ ይሄ ነገር ልክ አይደለም፣ ይሄን ሀሳብ ተውት ወይም እዩት። እንግዲህ ተውት እንኳን ባይሆን እዩት፣ እዚህ ነገር ላይ ተጠንቀቁ ከሆነ ግን አውልስ ይሄ ነገር ጎድቶኛል። ኦፍ ኮርስ እንደውም አንዳንዴ ከሄልዚው ባልተናነሰ እነዛ ሰዎች ያስተምራሉ። ምክንያቱም ሄልዚው ፖዚቲቭን ያውቀዋል፣ የተጎዳበት ደግሞ ጉዳቱን ከልብ ደግሞ ኤክስፒሪየንስ አድርጎ ያውቀዋል። ኤኒዌይስ ከግለሰብ ደረጃ ባውንደሪ ያለመኖርንስ እንዴት ታየዋለሽ? አሁን ደግሞ ራስ ላይ ደግሞ ባውንደሪ የሌላቸው ሰዎች አሉ። ቅድም እንዳልሽው አንዳንዴ ቆይ ይቀየራል ምናምን ራሱ ባውንደሪ ያለመኖር ነው ራስ ላይ ብዬ አስባለሁ። እና ከዛ ሳንግል ባውንደሪ ሊስት የሚደረግ ነገር ነው ብዬ አላምንም፣ የሚኖር ነገር ነው ብዬ ነው ማምነው። እና እንደውም ምን ይባላል ባውንደሪ ይሄ ነው ብለህ የምታወራ ከሆነ ኢቭን ስለ ባውንደሪ አታውቅም ይባላል። ባውንደሪ የተነካ ቀን የምትሄደው ሰው መሆን አለብህ አውቀኸው። እኔ ግን ይሄን ነገር ባውንደሪ ድጋሚ ማስፈራሪ አይደለም። ባውንደሪ ዛቻ ካረከ ዛቻ ከሆንከው አትኖረውም። የፈሪ ዱላ ነው የሚሆነው። እና ከራስ አንጻር አይደል የጠየቀኝ? ከራስ አንጻርም ባውንደሪያችንን ሰው እንዳያልፍም ፕሮቴክት ማድረግ አለብን ብዬ አምናለሁ። አንደኛ ግልጽ ያለ ነገር ይኖረን። አሁን ሰው ሁሉ ደካማ ጎን እንዳለው አውቃለሁ፣ ራሴንም ጨምሮ። ስለዚህ ያ ሰው ሲመጣ የምታገሳቸው ይኖሩኛል። አሁን ባውንደሪ ሲመጣ ከጠላት አይደለም እኮ ከሩቅ አይደለም ይሄ የሚመጣው፣ እሱ ሌላ ነው። ይሄ ከቅርብ ከምንወዳቸው ሰዎች ሲመጣ ሲያልፉ ግን መስመሩን ማወቅ አለባቸው። እኔ አሁን ዲስሪስፔክት አልወድም። ባይ ኤኒ ሚንስ ይምጣ መቀበል ማልችለዋ ሰው ነኝ፣ ራሴን ፊገር አውት ሳረግ ማለት ነው። ናይስሊ ክሎዥር ሰጥቼ በቃ ቴንክ ዩ ምናምን ብዬ ብሄድ የምመርጠው ሰው ነኝ። እና አይዲድት በጣም በቃ ይሄ ጊዜ ይወስድብኛል፣ ግን ሲሄድ ምንም ኮምፕሮማይዝ ማድረገው ነገር አይኖርም። ቀልድም ሊሆን ይችላል ይሄ በፍሬንድሺፕ ውስጥ ምናምን ይሄ ቡሊ ይሄ ማሳነሱ ምናምን ያ የኔ ባውንደሪ ነው። እኔ ህይወት ውስጥ ያለ ሰው እኔ አካባቢ ላይ ያለ ሰው መቆየትን የሚያስብ ሰው፣ አንዳንዴ ሁሉም ሰው ህይወት ውስጥ የጀመርከውን ይዘህ እስከ መጨረሻው ትሄዳለህ ማለት አለ። ሲዝናል የሆኑ ሰዎች ህይወታችን ውስጥ ይመጣሉ፣ ግን በደንብ ይሄ ክሎዝ ሆነው ፍሬንድሺፕ ውስጥ ቤተሰብ ውስጥ ያሉ ሰዎች ያውቁታል። በምንም ይምጣ አሁን ይሄ አሁን እንደ ባለትዳር ሴት ሳወራ ከባሌ ወገን ሳይድ በዘመድ በጓደኞቹ ከሚመጡት ብቻ አይደለም፣ ከራሴም ወገን ከራሴም ቤተሰብ ከራሴም ዘመድ ከራሴም ሰክል ለሚመጡት እማልታገሳቸው ይኖራሉ። እሱን የምትለው ግን ባውንደሪን ስትዘጋ ሁሌ በጥልና በጨዋት መሆን የለም። በቃ አይ ነው ማይ ሊሚት፣ በቃ መታገስ ማልችለውን እኮ አውቃለሁ ነው ባውንደሪ መኖሩ። ስለዚህ አትለፉ። ለምሳሌ አሁን መደረግም አለበት። አዎ ለምሳሌ አሁን አንዳንድ ሰው ምን ያደርጋል መሰለክ፣ ሊስት አድርገህ ነግረኸው ሄዶ ራሱ የሚያደርግ ሰው አለ። ይሄ በሪሌሽን በወንድና በሴት ግንኙነት ብቻ አይደለም። እኔ ለምሳሌ ቢትሪያል አልወድም። በቃ ይሄ ከኋላ ሄዳችሁ አታውሩ ብለህ ታወራለህ። ፍሬንድሺፕ ውስጥ የሆነ አይዲያ ተነስቶ የራስን በቃ የአንተ አይዲያ እንደሆነ ይታወቃል። ራሱን ሄደው አድርገው ግን ፍሬንድሺፑን የሚፈልጉ ሰዎች አሉ። ግንኙነቱን የሚፈልጋሉ፣ አንተም እንድትርቅ አይፈልጉም። አዘ ሴም ታይም ደግሞ አንተ የምትለው ነገር ኢቨን አንዳንዴ ይጎዳኛል ይሄ ነገር
እንደ ጓደኛ አላዩም ይሄን ነገር እያልክ ሄደው ይሄ እንዲህ በመነካካት ይሄ በመጫወት እሱን አሁን ኦልሬዲ የተናገርከው ነገር ስለሆነ ቴንኪዩ በቃ በጣም ጥሩ ጊዜ ነበረን መንገዳችን። አዎ ባውንደሪም እሱን ነው የምልህ ቅድም ሊስት አድርገህ ማስፈራሪያ ብቻ ከሆነና እኔ ግን ሄዳለሁ ማንም ይሄዳል ግን ስትሄድ በቃ ክሎዥር ጥሩ ሰተክ ክሎዥር ማለት ይሄ ተቃቅፈ ምናምን እኮ ላይሆን ይችላል በቃ ቴንኪዩ የነበረን ሁሉም ግንኙነት ውስጥ ጥሩ ሳይድ አለ ብዬ አስባለሁ ጓደኞቻችንም ውስጥ ምን ሆንም ግን አንዳንዴ ጓደኝነቱን ላለመጣል ስንል የማይሆን እየጎዳን እኮ ነው ይሄ አሁን ጫማ እንኳን እኮ ሲቆርጠን እኮ ቼክ እናደርገዋለን እኮ አይደል እንኳን ላይፍ ላይ ሰው ላይ ማለት ነው አዎ ላይክ ባዶ እግርህን እኮ ይሄዳል በተለኛ ሴቶች ሂል አድርገን ምናምን ካልተመቸን እናደርገዋለን ከቤት ስትወጣ ግን ባዶ እግሬን ለመሄድ እኮ ፕላን አድርገህ አይደለም ግን ለምን ፔኑን ትታገሰዋለህ አት ዘ ሴም ታይም ላይ ገብቷል ስፔሻሊ ደግሞ ይሄ የህይወትን ቫሊዩ የሚነኩ የማያከብሩ ለምሳሌ እኔ ባለ ትዳር ሆኜ ጓደኞቼ ትዳሬ ማክበር አለባቸው ባሌ ማክበር አለባቸው ይሄ ብታከብሩት ደስ ይለኛል አይደለም ማክበር አለባቸው ህይወት ውስጥ ለመቆየት ምን ትታገሳለህ ገብቷል አይደል አንዳንዴ ይሄ የማይሆን የእሳት ጨዋታ ጀግና አያስብልም ይሄ በቃ አለ አይደል ጀግና ለመባል በጣም ረጅሙን ርቀት እየነካኩኝ መሄድን አላምንም እኔ ድሬን ያደርጋል በጣም ገብቶሃል የምንሄድበትን መንገድ ፊገር አውት ካረከው ካወቅከው ራሱ ቻሌንጅ መንገዱ ያመጣው አለ ግን ይሄ የጎኑ ጋት እንዲሆንብኝ ማንም ሰው አልፈልግም ወርዝ የሚያረግ ፋይት አይደለም ወርዝ ፔን አያረግም እኮ አይደል ያረጋል ወርዝ የሚያረግ ፋይት መሆን አለበት አዎ እሱን ነው የምልህ ኦኬ እኔ ደግሞ ሰውዬው ወርዝ ማድረግ አለበት ያልክ መስሎኝ ወርዝ የሚያረግ ፋይት መሆን አለበት ያ ማለት ጠላት እኮ አትሆንም ግን በቃ ትለያለህ መንገድህን እኮ መንገድህን ትለያለህ እግዚአብሔር በሄደበት መንገዱን ያቅናላቸው ስቲል በጣም በጣም መልካም ዊሽ ነው ያለኝ ከዛ ግን ማትደራደርበት አለበት እንደዛ አድርገህ እንደምታከብረው ያለህበትን ነገር ካላሳየ ሰዎች አያከብሩትም አያውቁትም ምን ያህል ዋጋ እንደምትከፍልለት ለዛ ነገር ምን ያህል እንደምታከብረው የሚታወቀው እኔ ፖስት በማድረገው ቪዲዮ አይደለም ማም ነው ለምሳሌ አሁን ሜሬጄን በጣም እንደማከብረው ለማሳየት ሁሌ በጣም አከብራለሁ ብዬ ፖስት ማድረጌ ሳይሆን መተህ የነካህ ቀን ሪአክት ሳደርግ ዛስ ማይ ባውንደሪ ገብቷል እንደዛ ነው ማክበር ለኔ እስከገባኝ ያ ማለት ፖስት ቢደረገው መጥፎ ነው እያልኩ አይደለም ኦብቪስሊ ስፔሻሊ ደግሞ when it comes to ምናምንባቸው ትዳር እንደዚህ አይነት ግንኙነቶች አክቹሊ ፕሮቴክት አድርገን ማሳየት አለብን አይደለም ማስመራችንን ቴሪቶሪ ግድ ነው በጣም አለበለዚያ እንትን አይኖረውም ይሄ መስመር አይኖረውም ኢቭን ዲሲፕሊን እኮ አይደለም ዲሲፕሊን እኮ ማለት ይሄ በቃ ታውቀዋለህ መስመርን ይዘህ ቀጥ ያለ ነገር ውስጥ መሄድ ነው ላይፍ ኦብቪየስሊ የሆነች ሳጥን አይደለችም በጣም ብዙ ነገሮች ቦታ ይቀያየራሉ ምናምን ግን አት ዘ ሴም ታይም የፈለገ ነገሮች ቢቀያየሩ ግን እነኚህ ነገሮች ቫልዩ ያደርጋለሁ ሶ ህይወቴ ውስጥ መቆየት ከፈለጋችሁ አክብሩልኝ ቤተሰቦቼን አክብሩልኝ ጓደኞቼን አክብሩልኝ ሁሉንም ነው ባሌም ጓደኞቼ እንዲያከብር ፈልጋለሁ ቤተሰቦቼ እንዲያከብር ፈልጋለሁ እነሱ ሪቨርስ ሶ እኔ በመሀል ላይ መሆኔ ይሄ ባላንስ እንዲሆን እንጂ እንዲናገሩትም አልፈልግም እንዲናገራቸውም አልፈልግም ሶ በሁለቱም ሳይድ ባውንደሪ መኖር አለበት በደንብ እሺ ሶ ይሄን ካልሽ እንዴት ነው አሁን ጤናማ ፍቅር ግንኙነትን ወይም ትዳርን ግለጪው ብትባይ ምን ማሟላት ያለበት ነገር አለ ብለሽ ታስቢያለሽ አንቺ ካለሽው ኤክስፒሪየንስ ካየሽው ጤናማ አስፈላጊ ኢሴንሻል ናቸው ብዬ ማስባቸው ፍቅር መከባበር በጣም መከባበር ግን ምንድነው ብዙ ሰው ይለዋል ሶ how do you define መከባበር ምንድነው like እዛ ላይ ከውስጥ ከህርት ፊል የምታረጊው ነገር ነው or አክት የምታረጊው ነገር ነው ያን ሰው እንደምታከብሪው ወይስ ለመከባበር ሪኳየርመንት አለው አክቹአሊ ክብር earn ይደረጋል ብዬ አምናለሁ at some point ያ earn ይደረጋል ክብር ብዬ አምናለሁ እንደ ፍቅር አይደለም ፍቅር ይሄ ዊል አለው like ይሄ ኮንትሮል ኢቭን አታረገውም አንዳንዱን ነገር ላይክ ካንተ ውጭ ነው አዎ ክብር ግን ይሄ earn የሚደረግ ነገር ነው ብዬ አስባለሁ ግን ሄልዚ ሪሌሽንሺፕ እና ሜሬጅ ላይ መከባበር ኢዝ መስት እንደውም በጣም አልተነገረም ስለ ፍቅር ብቻ ነው ፍቅር ያኖራል ፍቅር እንዲል ግን ፍቅር እያለ መከባበር ስለሌለ ሰው ይለያያል ይጋጫል ብዙ አላስፈላጊ ዋጋ ይከፍላል ሶ መከባበር ሲባል እንደውም ብዙ ጊዜ ሰው ከአንደርስታንድ ራሱ ካረገ ባል ብቻ መከበር ያለበት ይመስለዋል ይሄ ክብርን የሚፈልገው ፓርት የባል ብቻ ይመስለዋል ግን አይደለም መከባበር አለበት በተለይ ደግሞ ሴት ልጅ እንግዲህ በደንብ ማወራው ልታከብሪ የምትችውን ሰው አግቢ ላይክ እንዴት መሰለህ አዎ ይሄ ሊከበር የሚችል አሁን ያ ማለት ሰው ይከበራል አይከበርም ከሚለው መዘርጠጥ አንጻር ሳይሆን አይተሹ
ቢሳይድ እንዲህ ሮል ኮስተር መጥቶ እንዲህ እንኳን ሲያደርግ የምታከብረው ሰው እኮ አለ አይደል? ላይፍ ላይ አሁን አንዳንዴ ምንም ቢመጣ ቢናወጥ በሀገርም ደረጃ በምንም ደረጃ አሉ ኢቭን የእነሱን ሳይድ ኦፍ ስቶሪ ሳንሰማ የምናከብራቸው ፐርሰናሊ ሳናገኛቸው የምናከብራቸው እና ሴት ልጅ ለባሏ ሊኖራት ከሚገባው ፍቅር ውስጥ እንደውም እኔ አክብሮታዊ ፍቅር ቢኖር ህይወትን ያቀላል ብዬ አምናለሁ። ልታከብረው የምትችለው የሚገርም እይታ ነው። ወንድ ልጅ ደግሞ የሚወዳት ሴቱን አይሚን ሚስቱን ሊወዳት ያለበት ብዬ የማምነው ርህራህ የተሞላበት ፍቅር። ያ ማለት ማክበሩ አያስፈልግም፣ ሪቨርስ ሁለቱም ያስፈልጋል። ግን ሞር በርህራህ የተወደደች ሴት በጣም ፌሚኒን ትሆናለች። በጣም በቃ ቤቱን ነርቸር ታደርጓለች። ያንን ከሱ የተቀበለችውን ፍቅርና ርህራህ ኤነርጂ ለእያንዳንዱ ቤት ውስጥ እንደ መብራት ነው የምታበራው። ወንድ ልጅ ደግሞ የተከበረበት ቦታ ላይ ሊድ የማድረግ አቅሙ በጣም ይጨምራል። ቦታውም ስለሆነ ነው። ላይክ አሁን ፖዚሽን እየሰጠችው ሳይሆን ቦታው ላይ ትክልክል ይላል ሄዶ ስክት ስለሚል ቤቱ ጤናማ ይሆናል። ስለዚህ ግን የሚገርመው እኔ አሁን እንደ ወንድም ሳስበው የሴቶችን ደግሞ ሳይኮሎጂ ለመረዳትም ስገምት እኛ አሁን በርህራሄ እንድንወዳት የሆነ ነገር እንፈልጋለን ከሷ። ምን አይነት ነገር? ክብር። እሷ ደግሞ በክብር እንድትወደድ ከኛ በርህራሄ መወደድን ትፈልገች እና ማን ነው የሚቀድመው ነው ለሱ። እኔም ፋይንድ አውት ያደረኩት ምንድነው ታውቃለህ? ክብሩ ይምጣ ርህራሄው ይምጣ ከማለት ሁለታችንም እየሄድን እንገናኛለን። አሁን አንዳንዴ ይሄ ልክ ለሩጫ እንደሚዘጋጅ 1 2 3 እና ክብር ርህራሄ እናሳይ በሚል ሳይሆን እንደዛ ሳይሆን ለዛ ነው እኔ መጀመሪያ ላይ ሰው ሪሌሽንሽፕ ላይ በጣም ሲሪየስ መሆን ያለበት ከመግባቱ በፊት። ለዛ ነው በጣም ደጋግሜ የማወራው እና አይተኸው የምታፈቅረው ኢሞሽናሊ ብቻ ሳይሆን ልታከብረው የምትችለው ሰው። ለዛ ነው ቫሊዩ እያልኩ በጣም ደጋግሜ ሰው የነበረው። ቫሊዩ ያለው ሰው ይከበራል። ምንም ይስራ እኮ ምንም ሙያ ላይ ይኖር ምንም ነገር ላይ ይሁን ለራሱ ክብር ያለው ቫሊዩን የሚያውቅ እኔን የሚያከብረኝ ከሆነ ማክበር በጣም ትንሹ ነገር ልታደርግ የምትችለው ነገር ነው። ስለዚህ ስታየው የሆነ ሰው ለትዳር ስታየው ደግሜ እየተመላለስኩ ነች ነገር ላይ ግን የምታከብረው ሰው መሆን አለበት። ሊድ እንዲያደርግ ቤትና ህይወትን እየሰጠህ ነው እና ቀላል ኃላፊነት አይደለም። ስለዚህ እሱን አይተህ ይመራኛል። አሁን መኪና ላይ እኮ በጋቢና ስንቀመጥ እኮ ሾፌሩ እንደማይገጨኝ ስላመንኩ ነው የተቀመጥኩት አይደል? አሁን በፊት እኔ ተኛ ነበር በመኪና ሲሄድ፣ አሁን ሳድግ መንገድ እያየው ነው የሚሄደው እና ምንድነው በሰዎች ላይ በሚነዳው ሰውዬ ላይ ባለህ ትረስት ነው የምትሄደው መንገዱ ነው እንጂ አሁን የፈለገ እግሬን እንቅባረግ ምንም አመጣው ነገር የለም። ስለዚህ መኪና ውስጥ ስንገባ እንደሚችል እስኪል እንዳለው ማየት ጥሩ ነው። ያ ቅድም ሴት ልጅ ስታገባ ልታከብረው የምትችለውን ወንድ ታግባ የሚል ሀሳብ ስትሰጪ እኔ ምን ተሰማኝ? ወንድ ልጅ ሊራራላት የሚችለውን ሴት ቢያገባ ደግሞ ሪቨርስ ውስጥ ገለብጩ። አይ ቲንክ ትልቁ ችግር አሁን አንቺ ሜንሽን እንዳረግሽው ምንድን ነው ይመስለኝ፣ አሁን እሱም የምታከብረውን ነው የሚፈልገው፣ እሷም ሚራራላትን ነው። ማን ይጀምር? እሱ ነው አሁን እሷም አሁን እሱ ላይ ነው የምትፈልገው፣ ሚራራላትን ነው። እንደውም አይ ቲንክ ከዚህ በፊትም ተናግሬዋለሁ። አንድ ጓደኛ አንድ በዩኒቨርሲቲ ስንማር የነበረ አንድ ፕሮቴስታንት ጓደኛ ነበረኝ። እነሱ ሰርግ ላይ ሄጄ ፓስተሩ መምህሩ ይህን ቃል ያው ሰው ሲጋባ ይሄ ቃል ግድ ነው አይደል? ሚስትህን ውደዳት በፍጹም ልብህ የሚለውን ከዛ ደግሞ ቤተክርስቲያን ክርስቶስ ቤተክርስቲያን እንደወደደ ውደዳት እሷም ደግሞ ቤተክርስቲያን ለክርስቶስ እንደምትገዛ ለተለት ምናምን ተገዥለት የሚለውን ሀሳብ አነበበና ይሄ እስኮመን የምናውቀው ነው እኛ ማለት እችን ሀሳብ ቀጥሎ አንቺ ግን የእሱን ማንበብ አልተፈቀደልሽም፣ አንተም ደግሞ የእሷን ማንበብ አልተፈቀደላችሁም ሲል ስትራክ ሚ። ምክንያቱም ሁሉም ሰው ፎከስ የሚያደርገው አሁን አንቺ አክብሪ ተብለሻል ለምን አታከብሪም ነው። እሱም ደግሞ ተገለብጠውና ውደዳት ተብለሃል እስከ ሞት ድረስ። ለምን እንደዛ ነው? አይ ቲንክ የግላችን ነው በቃ ማንበብ የሚፈቀድልን። በቃ እኔ ውደዳት የተባልኩትን ሮል ነው ስለ አክብራት አይመለከተኝም፣ ታክብረው አይመለከተኝም። አንቺም ደግሞ ስለ ውደዳት አይመለከትሽም። አክብሪን የተባልሽው ዝም ብለሽ አክብሪው ነው። አይ ቲንክ የዛኔ ሁለቱም ጀምራሉ ማለት ነው። ለዛ እኮ ነው ቅድም ፊሽካውን ከመጠበቅ እያየህ ስትሄደው ቲዩን እያደረገህ ራሱ መስመር ውስጥ እየገባህ ይሄዳል ብዬ የማስበው እና አጨቃጫቂም አይደለም ቱ ቢሆነስ አይደል? የፍጥረት ልዩነታችንን ካወቅ ነው ሮላችንን ልዩነቱን በደንብ ካወቅ ነው። ግን አይ ቲንክ ይሄ ነገር ሲጎል ነው መሳሳቡ የሚመጣው። ሁለቱም እሱም መውደዱን ጎተት ማድረግ እሷም ፍቅሯን ክብሯን ጎተት ማድረግ የሚመጣው። ምክንያቱም ሁለቱም ደግሞ ዲፕ ዳውን ስትገቢ ሲጎሉ ደስ አይሉ።
ውስጥ ችግሩ እሱ ነው። ሴት ወንድም ልጅ ላይ ክብር ሲጎል ደስ አይልም። ሴትም ልጅ ላይ ደግሞ ይሄ ርህራሄውን ሲያጣስስ ደግሞ ነው ተሰብልናው በጣም ከሱ ሳይድ ርህራሄ እንደሌለ እያጣች ስትመጣ ራሷን ፕሮቴክት ማድረግ ትጀምራለች። በቃ ምክንያቱም ያራራልኝም so I have to defend myself financially physically በየትኛውም መንገድ። እሱም ደግሞ ማታከብረው ከሆነ የሚያከብረውን ፍለጋ የመውጣት ነገር አለ፣ የመዞር ነገር አለ። መጠጥ ቤት የሚከበር ሌላ ሴትም ጋር ይከበር፣ ጓደኞቹ መሀል የሚከበር ስም ውስጥ ይከበር፣ ብቻ ግን ሌላ ዳይሬክሽን መፈለግ ነገሩ አለ። አሁን እኮ ጥቃቅኖቹን ነገሮች እያነሳን ስለምንወያይ እንጂ እኮ አሁን ለምሳሌ እኔ አንድ ጤናማ ትዳር ላይ ያለው ወንድ ሚስቱን መምታት እንደሌለበት ሊነገረው ይገባል ብዬ አላስብም። ገባሃል አይደል? ምክንያቱም ፕሮቴክት አድርጋት ተብለክ ለዛም ይሆን ከፊዚካል እስከ አይምሮ ድረስ ተሰጥቶት ትክክል አይሆንም። ስለዚህ ሮሉን ቢወጣ እዚህ ጋር አንዴ ስለጨዋችበት ነው እያለን ይሄ ኤክስኪውዝ እየሰጠንም አንመላለስም። ሰው ጤናማ መንገድ ላይ የሚሆነው ወንድም ሴትም እንደ ባልና እንደ ሚስት ሮል ውስጥ በደንብ ከገቡ በደንብ አንደርስታንድ። እኔ እንደውም በደንብ እንደው ቢነገር ብዬ ከማስባቸው ነገሮች ውስጥ አንዱ ስለ ሮል ነው። ከጋብቻ በፊት ቅድመ ጋብቻ ላይ መነገር ያለበት አንዳንዱን ማንቀይረውን እውነታ ላይ ኢነርጂ መጨረስ አድካሚ ነው። በቃ አድካሚ ነው። በደንብ እኮ ነው የምናውቀው ሮሉን፣ ግን የራሳችንን ሰው የዛኛውን ሰው ኦኬ ምን ሸመድደው ሮሉን በደንብ እኮ የሚያውቀው፣ ግን ችግሩ ወንዱ የሴቷን ሮል ነው የሚያውቀው፣ ሴቷ ወንዱ ሮል ነው የሚያውቀው። የግላችንን እሱም ከባድ ነው። ሮል መቀያየርም ከባድ ነው። ሁለቱንም እኔ ልጫወትም ከባድ ነው። በጣም እሱ እንግዲህ እግረ መንገዳችን ሄደን እኔ በተለይ ደግሞ ቅርብ ጊዜ አይሆነኝም ካገባው ስለ ሽምግልና በጣም ስተተች ስለሰማው ነው። ሽምግልና፣ ትዳር፣ ሰርግ የሚባሉ ኮንሰፕቶች ዚስ ዴይስ በጣም እየተተቹ ያሉ ሀሳቦች ናቸው በተለያየ መንገድ ፖዚቲቭም እና ኔጌቲቭም ወይ በተለይ ደግሞ ከድግሱ መንጋጋትና ከፍቺ መብዛት አንጻር ማለት ነው። በጣም ድግስ ኤክስትሪም በጣም ዋይልድ የሆነ ድግስ ነው እያየን ያለ ነው። ላይክ ከዛ ደግሞ ፍቺውም ዋይልድ ነምበር ሆኗል። ላይክ በጣም ከባድ ሆኗል እና ከዛ ደግሞ በጤነኛ መንገድ ማግባት የሚፈልገው ሰው ደግሞ የተሸማቀቀ ተሰቀለበታ። ላይክ እንደው ማላት ካለብኝ አንድ ነገር እንደው በዚህ አጋጣሚ ልበል፣ የግል ኤክስፒሪየንስ እኔ ሽማግሌ ስልክ አይድድን ነው ስንት ውስኪ እንደሚላክ ራሱ እና አይቦት ላይክ 3 ምናምን እና ከዛ ለሀያቴ የሰጠው ከዛ መኪና ውስጥ ቁጭ አድርጓል። እናንተ ናችሁ እንደዚህ ያበዛችሁ ሰው የምታስጨንቁታል። አንድ ነው ባህሉ አይደለም፣ እሱም ለመመረቅ ነው። በቃ ምንድነው አንተ አሁን እሺ ብር አገኘህና 2-3 ገዛ፣ ሌላው ሰው ሽማግሌ ላይ ላከው 3 ውስኪ ነው ብሎ ባህሉን እየቀየራችሁ ደግሞ እየጨመረ ነው የሚሄደው። የውስኪው ዓላማ በሽማግሌ ቁጥር መያዝ አይደለም። የውስኪው ዓላማ ለመስከርም አይደለም። በቃ እዛችሁ አድርጎ ይሄ እንደ ባህል ምረቃ እንትን ነው። ስንመጣ ባዶ እጃችንን አልመጣንም። ብቻ እኔ ብዙ ዴፊኒሽኑን አላውቅም፣ ግን አለው ባህላዊ የሆነ ምክንያት አለው እና እንጂ የሀብትህን አቅም ማሳያ ምናምን አይደለም። እና ሂድ መልስ ብሎ መኪና ውስጥ አስከተተኝ እና አንዱ እስኪ ነው የላኩት ልል ነው። አበባ ግን ውስጥ ልካል በጣም የተጋነነ ሲሆን በእጅ ሊያዝ የሚችል እንደዚህ። ኤኒዌይስ ምን ልል ፈልጌ ነው፣ እሱ ራሱ ሶሻል ሚዲያ ላይ ፖስት ሲደረግ ያንን የሚያሳቅቀዋል። አበባው ሳይዝ አነሰ ምናምን እና አንቺን በደንብ ስተችው ስለሰማው እንዴት ነው ወዴት እየሄድን ነው? ላይክ ያ እንግዲህ ሽምግልና፣ ሰርግና ትዳር ለእኔ 3 የተለያዩ ነገሮች ናቸው። ሽምግልና ለምን አስፈለገ የሚለው ጋር አሁን የሆነ ነገር ጤናማ ነው የሆነ ያለው ለማለት ስሩን ሄደን ማግኘት አለብን አይደል? ሽምግልና የሚላከው እኔ እንደማውቀው እንደማምነው የሚልከውን ሰው በደንብ የሚያውቁት የህይወት ምስክርነት ያላቸው ቃላቸውን ቢሰጡ ቃላቸው መታመን የሚችል ሰዎች የልጅቷ ቤተሰብ ጋር ሄደው ልጃችሁን ለልጃችን ኃላፊነት ወስደው ትልቅ እኔ ለሚሄድ ሰው እንዴት ቀለል ብሎ አሁን ተነስ እንሂድ ምናምን ብሎ ሰው ሲያወራ ሰማ ደነግጣለሁ። ላይክ ቤተሰብ እኔ እንግዲህ ሴትም ስለሆንኩ አንደርስታንድ አደርጋለሁ። እኔ ጋም ሽማግሌ ሲላክ የአባቴን ሪያክሽን ስለማውቀው እና የምር ነው ሳስቶ ላይክ ይሄ በቃ እንደው የህይወት ነገር ስለሆነ እንጂ ልጅ ነው የምትሰጠው። ላይክ ትልቅ ኃላፊነት ነው እና ልጅን ከዚህ በኋላ ላይክ እንዴት ነው የምትኖረው ፕሪዲክት ማድረግ አትችልም። ህይወት ነው የምታሳያት ከዛ በኋላ እና ሄዶ አባትየውን እኔ አለው ላይክ በቃ ልጁ በባህሪው በስራው የተመሰገነ ነው እኔ አለው ብሎ ኃላፊነት ወስዶ አባትየውን በቃ ኦር እምዛ የሚቀመጡትን ቤተሰብ ሜንታሊ ሴኪዩር ናት አይ ጋት ሄር ሚል መልእክት ይዘው ነው። መልእክተኛ ነው፣ ኃላፊነት ተሸካሚ ነው። ነገ ሜሬጅ ውስጥ የሆነ ነገር ቢፈጠር
እንዴ ልጃችንን እንኳን አምነን የሰጠነው ለአንተ ነው። እንግዲህ አሁን ባደኩበት ማህበረሰብ ውስጥ እንደዛ ነው የሚባለው። ቀድሞ ግጭት ቢፈጠር ልጅቷ ብትበደል ባይዞ ይመጣል እና ልጄን ይላል አባትየው እሱ ጋር ከመሄዱ በፊት አምኜ አንተነ መተ ችግር የለውም ብለ የሰጠውክ ይላል። ገብታ ስለዚህ ይሄ ኃላፊነት ነው የወሰደው ማለት ነው። ከዛ ወጣና አሁን ምን ሆነ? ሴሌብሬሽን ሆነ። ሴሌብሬሽን መሆኑ ላይ ችግር የለብኝም እኔ ህይወት ላይ በደንብ ኤቭሪ ነገር ሴሌብሬት እያደረግን መኖር ነው ያለብን ብዬ አምናለሁ። ጠርዝን ሳይለቅ ስርዓቱን ሳይለቅ። ከዛ አሁን ግን ይሄ ስርዓት ቀረና ሽማግሌ ኢቨንት ሆነ ለሶሻል ሚዲያ በደንብ። ስለዚህ ኢቨን አንዳንዱ አሁን ገጥሞኝ ያውቃል እዚህ ጉዳይ ላይ በጣም ስለወራው ኤክስፒሪየንስ በደንብ እየመጣ ነውና ሊትራሊ ስሟን አያውቁም። በር ላይ ነው ስሟን ቼክ የሚያደርጉት። አንዳንዱ ግማሹ አብረው መኖር ከጀመሩ በኋላ ሽማግሌ ሆነው ሄደው አያውቅም። ሽማግሌ ምንም ማጣራት አልሰራም። በቃ ቤተሰብ ሽማግሌ ስለሚፈልግ ብቻ ነው። ግን ያ ቤተሰብ ውድ ልጁ ነው እየሰጠ ያለው። ኢቨንት አይደለም ለዛ ቤተሰብ ልጅ እየሰጠን ያለው። ሰርግ ላይ ሲሄድ ደግሞ ቤተሰብ ቁጭ ብሎ ከልጅ ጋር እንዲያርግላት የሚልበት ፖዚሽን ላይ አይደለም፣ ሰለብሬት ሊያደርግ ነው ቤተሰብ የሚሄደው። ስለዚህ ለቤተሰብ በጣም በሴቷ ሳይድ ላለው ሽምግልና በጣም ሲሪየስ ፕሮግራም ነው፣ ትልቁ ፕሮግራሙ ነው። መጠየቅ ካለበት ለዛ ነው ይሰራል። ምንድን ነው የሚሰራው? ልጅ ማስተዳደር ይችላል፣ ያስተምራታል የሚባለው የሚጠይቀው እኮ የሰርጉ ቀን አይደለም፣ የሽማግሌው ቀን ነው። ይሄንን እውነተኛ የሆነ ያልተጋነነ ውሸት የሌለበትን በቃ የሚያውቀውን እውነት ፐርሰናሊ እኔ ያውቀዋለሁ፣ እንደዚህ ነው፣ ስራ ይወዳል፣ ነገ አብረው ቢሰሩ ቢለወጡ ያድጋሉ ብሎ የሚናገረው መልእክተኛ ነው። ግን አሁን ላይ የሆነ ያለው ወይ እንደዛ ነው ወይ ብትለኝ አይደለም፣ እሱ ትክክል አይደለም ነው። ለሴት ልጅ ኢቭን በጣም የሚጠቅመው የትኛው ነው? የድሮ ነው። እውነት ለመናገር ህይወቷ ከዛ በኋላ ያለው ማተር ያደርጋል ብዬ አስባለሁ። እኔ አሁን ሽምግልና ቀኔን ሁሌ አላስታውሰውም። በቃ ህይወቱ ነው። ከዛ በኋላ መልካምም ክፉም ቢሆን ህይወቱ ነው ማተር የሚያደርገው። ስለዚህ ፎከስ መደረግ ያለበት ይሄ ለሚታየው ነገር ብቻ ሳይሆን በጣም ለማይታየው ነገር፣ ህይወትን ኮስት ለሚያደርገው፣ ደስታን ኮስት ለሚያደርገው፣ አይምሮን ሰላምን በጣም ኮስት ለሚያደርገው ሰው በጣም ብልጥ ሆና ሴት ልጅ ሰልፊሽ ሆና እሱ ላይ ነው ብልጥ ሆነ ያለባት እንጂ ዲኮር ፎቶ ያምራል እኮ። እኔ ማለት አሁን የኔ ሽምግልና እንደዛ አልነበረም። ኖርማል አሁን ይሄን በምልህ ወይ ነው ሽምግልና የነበረው። ያምራል በጣም ኢቨን እኔ አሁን ፎቶ እንደሚነሳ ሽምግልና ላይ አላውቅም ነበር። የዛሬ 10 ዓመት ነው ሽማግሌ ተላከልኝ። ኖርማል ከቤተሰብ ጋር አሳለፍን ምናምን በቃ ታለቀ። ወደ ውጭ ማለታሽ አትወጣም ላይክ በጣም ሲሪየስ ነው። ከዛ አሁን ላይ ደግሞ ስታው ያምራል በቃ ላይክ ይሄ ቢዩቲ አድናቂ ለሆነ ሰው፣ መልካም ነገር ማየት ለሚወድ ሰው ሀቅ ነው። አሁን አልከራከርም። ይሄ ያስጠላል ምናምን ብዬ አልዋሽም። ሴቶቹ ያምራሉ፣ ዲኮሩ ያምራል፣ ምግቡ ያምራል፣ ኤቭሪቲንግ ያምራል። ግን ህይወቱ ተረሳ በዚህ መሀል ነው። ዋናው መረሳት የሌለበት ነገር ላይክ ማንም አያስታውስም ብዬ ነው ማስበው። የዛን ቀን የበላውን ፎቶውን ምናምን ስክሮል አድርገን እንረሳዋለን። ህይወቱን ግን የሆነ ሴት ተጎድታ ሶሻል ሚዲያ ላይ ስናይ እናዝናለን። ሁላችንም ኢቭን በቃ እንዴት ነው ነገር ትዳር እንደዚህ እየሆነ ያለውን ምንለው ጋር የደረስ ነው እንደዚህ ወርኮች ስላልተሰሩ ነው። ስለዚህ በጣም ሰለብሬት ማድረጉ ጥሩ ሆኖ ምን ኤቭሪቲንግ አበባውም ቆንጆ ሆኖ ጥሎሽም ቆንጆ ሆኖ ግን ሴቶችዬ በጣም ብልጥ ሆኖ ህይወቱ ላይ በደንብ ተነጋገሩ። ያከብርሻል፣ ሰውዬ ቫልዩ ያለው፣ ሳቅሽን አያጠፋውም፣ አያደበዝዘውም፣ ደስተኛ ትሆኛለሽ፣ ነገ ህይወትሽን ብትደገፊበት ሸብረክ የሚል ሰው አይደለም የሚለው ላይ በደንብ ፎከስ። እንደዚህ ነው ሽምግልና አልማየው። ሰርግ ደግሞ ለእኔ ኢቨንት ነው፣ ትዳር አይደለም። ኢቨንቱ ላይ በጣም ብዙ ስራ ይሰራል። እንጨነቃለን፣ ስለ ሜካፕ፣ ስለ ልብሳችን ማች ማድረግ እንዴት አለበት፣ ዲኮሩና መብራቱ የሚለውን እንጨነቃለን። which is good like ሄደን ባለሙያ እናናግራለን አይደል? አሁን በቃ እንዴት ላድርግ ምናምን በጣም አያለው እንግዲህ ቭሎጎች ሲሰሩ ቲክቶክ ላይ እና እንዲያናገርኩኝ ስል አሪፍ። ምክንያቱም ማንም ሰው ቆንጆ ነገር የሚጠላ የለም። አት ዘ ሴም ታይም ግን ኢነር ወርክ ላይ አይሰራም። ኮሚኒኬሽን እንዴት ነው የምንፈተው? ልጆቻችን እንዴት ነው የምናሳደገው? ስንት ልጆች ነው የምንወልደው? ችግር ሲገጥመ እንዴት ነው የምናደርገው? ሶስተኛ ሰው እንዴት ነው ሃንድል የምናደርገው? የሚሉትን ምንም ለመማር ዝግጁም ፋይናንሻሊም በኢነርጂም ኢንቨስት አናደርግም። ሁሉም ነገር ኢንቨስትመንት አይደል? ላይፍ ላይ ጊዜህም እኮ ኢንቨስትመንት ነው የምታደርገው። ኢንቨስት ያረካው ነገር ይከፍልሃል። የዛን ቀን የሚያምር ላይክ በጣም ቆንጆ ሙሽራ ምናምን ሆነ ያልፋል። ላይፉ ላይ ሲመጣ ግን ኦልሬዲ ስላልተሰሩ ነገሮቹ ትዳር የሚጀምረው የሰርግ ቀን ቢሆንም ላይፉ ግን የሚጀምረው ኔክስት ዴይ ሁሉም ዲኮሩ ተነቃቅሎ ሲሄድ እኔና ባሌ እዛ ቤት ውስጥ ስንቀር ነው ላይፉ የሚጀምረው። ያ እግዚአብሔርን የምናመሰግንበት የቃል ኪዳን ፕሮግራም የምናደርግበት ለቤተሰብ በቃ ይኸው ብለን ይሄ ኦፊሻል የምናደርግበት ኢቨንት እንጂ ህይወቱ አይደለም። ስለዚህ ፎከሳችን ከሰርጉ ይልቅ ሜሬጁ ላይ መሆኑ መጀመሪያ የሚጠቅመው ትዳር ውስጥ የሚገቡት ሁለቱን ሰዎች ነው። ሰርጉን አናስታውሳቸውም፣ ምክንያቱም በየጊዜው ራሱን አፕዴት እያደረገ ነው እየመጣ ያለው። የሁሉም ነገር የተሻለ ይመጣል ኦብቪየስሊ። ስለዚህ ያላገባ ሰው ያየውና ይሄን ሊይዘው ሲል ለዚህ አጠራቅመው ሲመጣ ኦልሬዲ ጨምሮበታል። ስለዚህ እሱን እየተከተልክ መሄድ ነው የሚሆነው። አት ዘ ሴም ታይም ግን ምንድን ነው የምትፈልገው ብትል የምር አሁን ስለማወራም እንደዚህ አይነት ጉዳይ ላይ ይመጣሉና
እኔ እንጃ አላወራንም። አሁን መነጋገር አለ ከትዳር በኋላ እንደዚህ አይነት ነገር የምንነጋገረው ምናምን ኢት ኮስት ላይክ ህይወት ነው አይደል? አሁን ይሄ ቀላል አይደለም። መጋጨትም መለያየትም ቀላል ነገር አይደለም። በጣም ኮስት ያደርጋል። በጣም ላይክ ብዙ ነገር ኮስት ያደርጋል። እና እዛ ውስጥ ሊያስገቡ የሚችሉ ነገሮች ላይ መጀመሪያ ሊስት አድርገን እንነጋገር። ያኛው ይደርሳል። እኔ በህይወቷ ደስተኛ የሆነች ሴት ሁሌ እንደ ሽምግልናዋ ቀን ነው ብዬ ነው ማምነው። ቢሳይድ ችግሮች እንኳን ቢኖሩ በቃ you will be happy ያስታውቃል እኮ አይደል? እንደውም የሚስቱን ፊት አይተ የሰውየው ማንነት መገመት ትችላለህ ይባላል። እና የባልየውን ፊት አሁን ብዙ ጊዜ እንዲህ አይነት ኢቨንት የምንወደው ሴቶች ስለሆንን ነው በደንብ ፎከስ አድርጌ ወንዶች ባይሆን እንደውም ቻይ ነው የኛ ፊት ታጣላይ ነው ገብቶኛል። አይሁን እኔ ራሴ ለራሴ እኮ ነው የሚስቴን አሁን ጥሩነት ይናገራል ፊቴ ለማለት ነው። እሺ ሰላምህ ይናገራል፣ መረጋጋት ኮንፊደንስ ይናገራል፣ እንደው ይናገራል። የወንድ ደግሞ ሲሆን አይደል ህይወቱ ላይ ስራው ላይ ያለው ቦልድነሱ በጣም ይወጣል፣ ያለው ባክግራውንድ ላይ ያለው ሰፖርት ማተር ያደርጋል። የወንድ ልጅ አይ ቲንክ በህይወቱ ነው የሚገለጸው ብዬ አስባለሁ። ስራው ምናምን ይሳካለታል፣ መስመር ይይዛል፣ በጣም መስመር ይይዝለታል፣ ተናግሮ ተደማጭ ይሆናል። ባይዘው አይደል ምሳሌ 31 ላይም እንደዛ እኮ ነው። እሷን እንዲህ ብሎ ይገልጽና መጨረሻ ላይ እኮ በሱ በሸንጎ መሀል ቁጭ ብሎ እሷ ናት የምትመሰገነው እዛ ቦታ ላይ። የእሱ ክብሩ ላይ ማንነቱ ላይ ይሄ ይታያል በደንብ። የሴት ላይ ግን ደስታ ኢሞሽን በጣም ተጽዕኖ ስለሚያደርግብን ስንስቅም ስንደሰትም ላይክ ሪፍሌክት በደንብ እናደርጋለን። ዛ ሰው የተባለው ሰርግ መደገስ ከሚችል በላይ ባል መሆን የሚችል ወንድ ምረጡ ነው ሀሳቡ። ሰርግ መደገስ ሚችል ላይ ነው ፎከሱ። አይ ቲንክ ብር ያለው ያው ማሳየት ስለምንወድ እኮ ነው ታውቃለህ አይደል? አሁን በብድም ይገባል፣ መኪናቸውን ሽጠው ይገባሉ ምናምን። ግን ማን ላይ ነው አሁን እኮ እኔ ግራ የሚገባኝ። ኦፍ ኮርስ ማናችንም ብንሆን አቅሙ ቢኖረን እኮ አናረገውም ወይ እናረገው ይሆናል። አይ ዶንት ኖ ራሴን የሆነ እንትን ላይ ያስቀመጥኩ አይደለም። ግን አንዳንዴ ደግሞ ኃይሌ ሲናገር በጣም የሆነ ሴፉ ሾው ላይ ቀርቦ ሲናገር በጣም እኔ በህይወት ሽማግሌ ከሄድኩላቸው ሰው አንተን ነበር የምፈራህ አለው ሴፉን። አንተን ነበር ተፋቱ ያዋርደኝ ይሆን እያልኩ አለ። እና አንቺ አንበሳ ነሽ 10 ዓመት ቆየ ምናምን እያለ እየቀጠቀለ በጣም ይቀላል። ክሎዝ ናቸው እና ምን ያህል ሽምግልናን ሲሪየስሊ እንደሚወስደው ነው ያየሁት። እና እኔ አልሄድም አለ ለማላውቀው ሰው ሂድልኝ ምናምን ይባላል አለ። አልሄድ ነገ እኮ ዋስ ነኝ የሆነ ነገር ቢያረጋት እኔን አምነው ነው ቤተሰቦች የሚሰጡት ልጆች። አሁን ግን ያ የለም። ከቤተሰብም ጠንካራ ነገር ቢኖር አሪፍ ነው ባይ ነኝ። ግን የመጡትን ሰዎች አይመልስም። ነውር ነው አይደል? በባህል ደግሞ ነውር ነው። ግን ሴቷ ታውቃለች እነማን እንደሚመጡ እኮ አይደል? ግን ቢቻል በቃ ምስክር ሊሆኑ የሚችሉ ሰዎች ቢመጡ። ሴሌብሪቲ ምናምን ይከፈላቸዋል በብር ሰምቻለሁ። ብር ተከፍሏቸው ቢመጡ ሴሌብሪቲዎች አሉ። አይ ዶንት ኖ ላይክ አንድ ሴሌብሪቲ ወይ ዘፋኝ ወይ ሙዚቀኛ ወይ ምናምን ከትዳር ጋር እንዴት ሪሌት እንደሚያደርግ አይገባኝም። ሳይሆን ከቪዲዮ ጋር ሪሌት ያደርጋል እኮ። ግን አሁን አንድ የሆነ ሴሌብሪቲ ከፍለሹ ከኋላ በኩል ስታረጊው ለልጅቷ ጥሩ ሰው ጋር ነው የመጣው መባሉ እንዴት ሪፕሬዘንት እንደሚያደርግ የታውቃለሁ። ፐርሰናል ላይፍ እንትን ነው ለብራግ ለማድረግ እኮ አሁን የታውቃለሁ ነው ፐርሰናል ላይፉን እንዴ ፊልም ስለሰራ ወይ ዘፋኝ ስለሆነ ግን ሲሪየስ ስለሆንክ ነው ላይፍ ላይ እንደዛ ያልከው። ጥሩ ሰው ላይሆን ይችላል። በምን ይታወቃል? ፐርሰናሊቲ ላይ ፎከስ ስላደረክ ነው እንደዛ ያልከው እንጂ መጥቶ ፎቶ መነሳቱን ብቻ እንደ ዊን የሚቆጥር ሰው ደግሞ አለ። እኔ እኮ እንትና ነው የመጣል እኔ ራሱ ኃይሌ ቢሄድልኝ ደስ ይለኝ ነበር። አያውቅኝ እንጂ በጣም ስለምወደው በጣም ነው የምወደው ኃይሌ ገብረስላሴ በጣም ነው ሪስፔክት ማድረገው በጣም ማለት ነው። ሂዝ አይዲያስ በጣም ነው የሚመቹኝ። the whole thing በቃ the whole package የሆነ ሰው ነው ኢትዮጵያ ውስጥ ብዬ ነው የማስበው። ስፖርተኛ ነው፣ በጣም ቶፕ ስፖርተኛ ነው። በስራው ላይ ዊን ያደረገ ነው፣ ቢዝነስ ላይ ዊን ያደረገ ነው፣ ትዳር ላይ 25 ስንት ዓመት 30 ዓመት 28 ምናምን ዓመት ሶ ኤቭሪ ዳይሬክሽን ልጆቹ በጣም ስርዓት ያላቸው ናቸው ምናምን። ሶ ዚስ ጋይ ዊን አክቹዋሊ ወን ነው የሚባለው ላይፍ ላይ በብዙ መንገድ ወን አድርገዋል። እና እኔ በጣም የምወደው ኢትዮጵያዊ እንኳን ኢትዮጵያዊ ሆነ የምለው ኢን ኤቭሪ ዳይሬክሽን ነው። ደግሞ እኮ ሰው እኮ በትዳሩ ፌል ያደርጋል ወይ በቢዝነሷ ወይ ብቻ በአንዱ ነው በደንብ የምታገኘው። ይህንን ሰውዬ ሳየው ግን በልጆቹ በጣም ሰክሰስፉል ነው። በጣም ጥሩ ልጆች እንዳሉ ሰምቻለሁ። ቅርብ ሰው በትዳሩ በጣም ሰላማዊ ሰው ነው። ቢዝነሶቹ በጣም ሰክሰስፉል ናቸው። ኤክሰርሳይዝ ስፖርተኛ ነው። ስቲል ሪከርድ ብቲ ማራቶን 10,000 5,000 የሱ ነው። ሶ ኤቭሪ ዳይሬክሽን እንዴት ሃው ኩድ ሰማን ዲሲፕሊንድ ቢሆን ነው ብዬ ስለማስብ በጣም ኢንስፓየር የሚያደርገኝ ነው። ብሩክታዊት እግዚአብሔር አክብርሽ። በጣም ቴንኪዩ አክብረሽን ስለመጣሽ። ሆፕፉሊ በሌላ ደግሞ ጠለቅ ባለ ኮንሰፕት ወይም ሀሳብ እንገናኛለን ብዬ አስባለሁ። ቴንኪዩ ስለጋበዝከኝ በጣም አመሰግናለሁ። It was a nice conversation. Thank you.